ሜሮ መጣች። አንድ ጥያቄ ነበር። የሌሊቱ ሙሉ እንቅልፍ አልወስድሻለኝ ሳልጠይቃት። ምዕራፍ 56 ቁጥር 57 ጀምረሽ አንብቢ። እሺ 56 ሱረቱል ተሃሪም ነው። ዋቂያ ኦኬ። እሺ እሱ ባይ ዘ ዌይ ከሱረቱል ቃፍ ጀምሮ ሱብሃንአላህ እንደዚህ ምንድን ነው የሚባለው ሰርኩላር ሚራክል ያለው ነው። ከእንትኑ ጋር ከመግባታችን በፊት ሌትስ ጀስት ጊቭ ዘም አን ኦቨርቪው። ከሱረቱ ቃፍ ጀምራችሁ እስከ ሱረቱል ዋቂያ በጣም ኢንተርኮኔክትድ ናቸው። ሁሉም ሲጀምሩ ስለ ቁርአንና ስለ ሬቨሌሽን ነው የሚጀምሩት። ከዛ አልፎ ደግሞ ቼንድ ናቸው። ለምሳሌ ሱረቱል ጡር ላይ አላህ ስለ ብዙ ነገር ነግሮን መጨረሻ ላይ ምንድን ነው የሚለው? ፈሚነ ሌይሊ በሌሊትም ፈሰቢሑ ቢአድባሪ ኑጁም ይልና ሱረቱል ኑጁም ወነጅሚ ኢዛ ሀዋ ብሎ ይጀምራል። አንደኛው ሚራክል ማለት ነው። ሱረቱል ቀመርንም እዛ ላይ ካየኸው ቀመር ብሎ ሱራው ቀመር ቃፍ ሚም ያ ራ እንዳለ ሙሉ ስራውን ካያችሁት በራ ነው የሚጨርሰው። ይሄ በቃ ሚራክል ነው። እንዴት ነው ሙሉ ሱራው ስንት ቨርስ በራ የሚጨርሰው? ሉክ አት ኢት ጋይስ። ራ ራሱ የቻፕተሩም ስም በራ ነው፣ እንትኑም በራ ነው። እሺ ሰራዚ ዋቂያ ኦኬ ስንት 58 እሺ ዋቂያ 58 ኦኬ ዋቂያ 50 we created you then why do you believe not? ፈጠርናችሁ ለምን ደግሞ አታምኑት? then tell me about the human semen. የምትረጩት ስፐርም ከየት ነው የመጣው ነው በቃ ቀጥተኛ ትርጉም አይደለ? ከዛ it is you who created, is it you who created it? እናንተ ናችሁ እንደ ይሄንን semen ይሄንን ስፐርም የፈጠራችሁት ወይስ እኛ ነን የፈጠርነው? ለሞትን ደግሞ በሁላችሁ ላይ ዲክሪ አድርገነዋል። ኤብል አይደለንም እንዴ? it's a question ሁላ እኮ እዚህ ጋር it's a question አይደለ? በጥያቄ ምልክት ነው። ከዛ አንድ አዲስ የዘር ፈሳሽ ነው የሚባለው እንደሚወጣ አወጣጡ መናገር ምን ችግር አለ? አልገባኝም። ምንድነው ሪያሊቲ አይደል እንዴ? ከምድር የተፈጠርሽው አንቺ የዘር ፈሳሽ እንዴ? እና ታዲያ አምላኬ የምትይው እኮ ቆይ ያ የሰውነት አካልና ያ የዘር ፈሳሽ እኮ አለው። ለምን ይደብረኛል እንዴ? እኔ እኮ አይደለሁም የዘር ፈሳሽና የዘር መራቢያ። ቆይ ምንም ይሰደብ የለም። ስፐርም ነው ምንም ማለት አይደለም። ስፐርም I am created from sperm. Billions of people 6 billion people are created from sperm. ያችሁ እንዴት እንደምትቀለበለ ቆይ ሐሰን ይቅርታ። እሺ ይቅርታ። አንተ ትልቁ ሰው እያለህ እዚህ ዝም ብዬ ማውራቴ ሰላም ብያለሁ። ከስር ሰላም ስላልኳችሁ ነው። ታችንን እንትን ለማለት ኮሬክት ለማድረግ ነበር። ሰላም correct yourself on your belief first. Who are you to correct me? ቆይ first of all አንድ ሰው ስለ ቆይ ኮምፓራቲቭ ሪሊጅን መጥቶ ለማውራት ራሱ ሁለቱንም ሃይማኖት በጥልቀት የማወቅ ኃላፊነት አለበት። if you ask me እኔ ባይብልን የነበርኩበት ሃይማኖት ነው። ቋንቋ አንቺ ምን የምናነበው ነው። አንቺ ከኔ የተሻለ ባይብል እውቀት ሊኖርሽ አይችልም። ምክንያቱም ወይ ግሪኩን ወይ ሂብሩን ስላላጠናሽ ማለት ነው። አንቺ ግን እስልምና ሙሉ ቁርአንን አላነበብሽም። ብታነቢም የእያንዳንዱን ቻፕተር ታሪካዊ ዳራ እና የነቢያችን ሰለላሁ ዐለይሂ ወሰለም ሲራ ስላላነበብሽ ቁርአንን ብታነቢም አነበብኩ የማለት አቅም የለሽም። ሁለተኛ የአረቢክ የቋንቋውም የወረደበትም ቋንቋ ተማሪ አይደለሽም። እኛ ደግሞ ሁሉ ጊዜ we go back to the original language of a revelation. that's why ኡስታዝ ወሂድ እና አቡበከር ሂብሩና ግሪክ የሚያጠኑት አይደለ እንዴ? ሶ አንቺ እዚህ ጋር ራሱ መተሽገቱ ለመወያየት የእናት ቋንቋ ማወቅ ግዴታ ከሆነ በቃ እነሱ ብቻ ይወያዩ፣ ሌሎቻችሁ ዝም በሉ። ሌሎቹ ትልልቆች ምትሏቸውን በቃ ነው በአንቺ ስታንዳርድ ከመጣ በእኔ ስታንዳርድ ሳይሆን ከመምጣት በፊትና ሌሎቻችን ከእኔ ጭምር ጸጥ እንበል። እኔ እንኳን አትሊስት ትንንሽ አረብኛ ቃሎች አውቃለሁኝ። ሶሪ ማለት ነው። አንቺ ግን
አረብኛ ቃሉን ችግር የለውም ንገሪኝ። የምታውቂውን ነገር ሁሉ ዛሬ አስተምሪኝ እስቲ። እኔ ሚውት ላድርግ። ሜሮን መጣሽ እንዴ? ባቢ ግን ሜሮን የምትመልስ ኧረ ችግር የለውም። ቀጥሉ አስተምሪ ሃይማኖትሽን እስቲ። ዛሬ ገና ስታስተምሪ እየሰማሁሽ ነው። ቀጥይ። ማይክ እኮ ኦልሬዲ ከፍተሻል። ማይክ ካነሳሽ ደግሞ ለመወያየት ነው ማለት ነው። ስለዚህ እኛ ጥያቄ የሆነብን ጉዳይ ስላለ አሁን እየመለስ ነው ባለው ጉዳይ ላይ ወይም ስለ አምላክ ኤግዚስተንስ አንቺ ባንቺ ምልከታበት መልሽ የባቢሎን ቤት ነው ሃይማኖታችሁን የምታስረዱበት ምናምን ነው እንጂ ሜሮን የምትጠየቅበትና እናንተ ደብተር ይዛችሁ የምትጽፉበት ቤት አይደለም። ይሄ ሞር የራስ ሃይማኖት ባይ ዘ ዌይ ማይክ መክፈት እንደዚህ አይነት ቦታ ላይ የምር ራስሽ ላይ ችግር ይፈጥራል። አሁን ማይክ እስከከፈትሽ ጊዜ ድረስ ልታብራሪ ይገባል። አለበለዚያ አንቺ አራሚ አንቺ አዳማጭ መሆን አትቺ። ማይክ ከፍተሻል። ከማረም ደግሞ አስተምሪን አንቺ እኔ ቃላት ብቻ ነው ቃላት። አይ እሷን ደግሞ የሆነ ነገር እንዳይባት በውስጥ ገብተው እነዚህ ወንዶች እንዴት ነው አንዴ እኔ ፖለቲካል ሳይንስ ነው የተማርኩትና ኢንተርናሽናል ሪሌሽን ስለተማርኩ ለራሴ በክልልና በወረዳ ደረጃ ሳይሆን በኢንተርናሽናል ደረጃ ለራሴ መቆም የምችል ሴት ስለሆንኩኝ እባክሽን ዱ ናት ስፒክ ኦን ቢሃፍ ኦፍ ሚ። ምን እናድርግ ታዲያ? ኢንተርናሽናል ያጠናሽው ምንድን ያጠናሽው? ቤትሽ እስቲ ንገሪኝ። ሃይማኖት ላይ ነው ወይስ ደግሞ ባችለርስ ዲግሪን ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው የተማርኩት። መራራ ጉዲና፣ ጆሃር መሐመድ ምናምን የተማሩት ትምህርት የምታውቂው ከሆነ ጭቃ ልስጥሽ ቤቲ። ሁለተኛ ሜሮን ትሰሪያለሽ። ጭቃ ልስጥሽ። ዛሬ እንኳን ለእኛ ቁም እስቲ ተው እንጂ። ለማን ልቁም? ለጴንጤ ወይስ ለኦርቶዶክስ? እኮ ለክርስቶስ ቁም። ክርስቶስ ራሱ አይቆምም እንዴ? ክርስቶስ በዛሽ ቀን ክደዋለሁ ብለዋል። ይካደኝ ምን ይሰራልኛል? እኔ ኦኬ ስለምትቆመው ለክርስቶስ ነው። ለምንድን ነው ለራሱ አይቆምም እንዴ? ለራሱ መቆም አይችልም? አፖሊዮስ ነው የምቆመው እኔ። አፖሊዮንስም እንደ ኢየሱስ ሚራክል የሰራ በሚራክል የተወለደ የኢየሱስ ተከታዮች እና የሱ ተከታዮች ይፎካከሩ ስለነበረ ለእኔ እንደውም ለአፖሊዮስ ነው የምቆመው። ምክንያቱም ለሜሮን ግን እቆማለሁ። ለሜሮን ልቆም እችላለሁ። እዛ ጋር የግል ጥቅም ስላለኝ ምናልባት ለአንቺ ልቆም እችላለሁ እንጂ ለኢየሱስ ራሱ ይቆም እንዴ? ቅድም እንቅልፌ ሳልጨርስ እንትን ስላልኩ በመሀል ስልኬን እጄ ላይ ይዤ ትናልኩና ተኛሁና ይቅርታ። ለዛ ነው በመሀከል የተፈጠረ ነገር አላውቅም። እንደውም የሜሮን ድምጽ ነው ሁላ የቀሰቀሰኝ። ሜሮን ስታወራ ነው። እሺ ባቢሎን ወይ ጠይቅ። የቅድም ያልሽው ቋንቋ አፕሮፕሪየት ከሆነ እሱ እኔ ከዛ ይቅርታ ጠይቃለሁ። እሱ እኮ ሙስሊም አይደለም። ቆይ እሱ ሙስሊም ስላልሆነ በእስልምና ክሪድ ውስጥ በእስልምና ክሪድ ውስጥ በቁርአን ግልጽ የተነገረ ነገር ኦኬ። ከዚህም በላይ ሌሎች ነገሮች የተማርናቸው ነገሮች አሉ። ችግር የለውም። ስለዚህ እሱ ሂዝ ናት ሙስሊም ሶ who is he to answer this question my darling? ግን ቁርአኑ እንደ እንደዛ ያለው ዳይሬክትሊ አንቺ እኮ ያንቺ ቃል መስሎኝ እኮ ነው። ዳይሬክትሊ ቁርአኑ እንደዛ ነው የሚለው። ኦኬ ቁርአን አላነብ ሳታነቢ ነው እንዴ ስለ እስልምና ዚና? አንቺ በራስሽ ቃል የገለጽሽው እኮ ነው የሚመስለው። እንደዚህ ለማለት ፈልጎ ነው አልሽ እኮ። አልተኛም ያሲው አልተኛም አለው። እኔ ሰዓት አለኝ። እንደውም ሜሮን ከመጣች አይቀር እንደዚህ ሊፈልጎ ነው ስላሽ አንቺ ቁርአኑ እንትን ያልሽው ይቅርታ። ሜሮኒ እረፍት ነሽ አይደል? ዛሬ ስራ የለም አይደል? አዎ ስራ የለም ዛሬ። እድል ሰጥሻለሁ። እድል ሰጥሻለሁ። እንደፈለግሽ ትሆኛለሽ። ቅድምም እንትን ብለሻል። እንትን ካልመጣ ነው ኪሚጽዮን መጥቶ ካልገረፈሽ ያው ሙስሊሞች እንደምታውቂው ነው። ያው ምህረት አለ። እናንተ የመጽሐፉ ባለቤት የመጽሐፍ ባለቤት እንደሆናችሁ እንኳን እየመሰከሩ ነው እንትን የሚያደርጉትና ምህረቱ አለ እነሱ። ኪሚጽዮን ከመጣ ግን ምን አባሽ አገባሽ ስለ አይሁድ መጽሐፍ ምናምን ብለው ነው እንደዚህ የሚያባርርሽና እከላከልልሻለሁ። ዛሬ ካንቺ ጋር ነው የምቆመው። ግን የምታደርጊው ምንድነው? ዛሬ የበላዋትን ቁርስ እያትና ፕሊስ እንዳታዳርቀኝ ባቢሎን። የምበላትን ቁርስ እያት። እሺ እስኪ ቁርስ ያው ብቻ በቃ ይሄም ምንም አልጨመርሽም? አዎ በቂ ነው ታዲያ። የሚገርምሽ ነገር ይሄ ከ6 እንጀራ ይበልጣል በነገርሽ ላይ። ኧረ እባክህ
በብዛት ምን መሰለ ጄኔቲክሊ ሞዲፋይድ ስለሆነ ፍሬ የለውም እና ፍሬ የሌለው ግሬፕ መብላት ራሱ የቆዳ ቶሎ የማርጀት ነገር እንደሚያመጣ አንዳንድ አቤት መማር ከፋቱ በሞት ነው ግሬፕ እዚህ ሀገር ማልበለው ቆይ አንዴ ሾፕ ሳረግ ቤቢ ልል ነበር ሾፕ ሳረግ ግሬፕ አልገዛም because I know it's genetically modified ፍሬ የላቸውም ግን ምን አደርጋለሁ ሰፈራችን የሚገርም የወይን ዛፍ አለና ሰዎቹ ሀብታም ስለሆኑ ካጥሩ ዘንፈፍ ብሎ ስለወረደ አይበሉትም እኔ በዛ ሳልፍ ቆረጥ እያረኩ አልፋለሁኝ that's how I consume my organically ለሞራል ቤቲ ሞራላችንን እንትን ብታደርጊ መልካም ነው አንድ ነገር ልንገራት እኛ ሙስሊሞች ለነቢያቶች ክብር አለን ስንል ወላሂ ነው ምልሽ ሰላት ስንሰግድ የኢብራሂምን ስም እናነሳለን ኢብራሂምና ቤተሰቦቹ ላይ ሰላም እንዲሆንላቸው ማለት ነውና እናንተ እስቲ ከኢየሱስ በፊት የነበሩትን ለህዝቦች ለነገዶች የተላኩትን ነቢያቶች እንዴት እንደምታከብሯቸው በምን አይነት ደረጃ እንደምታስቀምጧቸውና ስለነሱ የተነገራችሁ ታሪኮች ኦተንቲክ እንደሆኑ እንመለከታለን ይሄን ከመለሰችልን በኋላ እኔ አንዴ ሰገድ አድርጌ መለስና የዮናስን ታሪክ በባይብልና በቁርአን እናስተያይና ዛሬ በአንድ ነብይ ታሪክ ቁርአን በምን ያህል ዲቴይልና በምን ያህል አስፈላጊነት ከነገሮች ዮናስን እንዳጠራው because according to the Bible ዮናስ አምላክ ሰዎቹን ይቅር ስላላቸው ራሱን ማጥፋት ሁሉ ፈልጎ ነበር ገባሽ ስለዚህ አሁን የናንተን የነቢያትን ክብር ስለ ነቢያቶች ማን እንደጻፈ ስለ እያንዳንዱ ነብይ ተናጋሪው ማን እንደሆነ እነዛ ነቢያቶች ለአምላካቸው ምን ብለው እንደጸለዩ እነሱን ታስረጅና ዛሬ ድረስ ሱረቱ ሶፋትን እናውጣና እያንዳንዱ ነብይ አላህ እንዴት እስከዛሬ ድረስ እንደሚወደሱ በእስልምና ያለኝ ማስረጃ አውጣለሁ ሰላትም ስንሰግድ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد እንላለን ስንት ቢሊየን ህዝብ every single day ከነቢያችን እኩል ሰላት ላይ ነብዩላ ኢብራሂም የነቢያቶች አባት ገባሽ የአብርሃም አምላክ እንግዲህ ኢየሱስ አይደል የአብርሃም አምላክ ኢየሱስ ነው ልትይ አትችይም የአብርሃም አምላክ ኢየሱስ ከሆነ ማስረጃሽን ታቀርቢያለሽ ሚዩት አረጋለሁ እንደ ልብሽ አብራሪ እመለሳለሁ ኦኬ ትናንትም ነቢያቶች የሰበኩት ሃይማኖትና አምላክ ያለ ስለነበረ ሚሩን ሁለታችሁንም ጊዜ ካላችሁ እንደውም ዳኛ መሆን ያለበት ኪኒሲዮን ነው አይሁዳዊ ማለት ነው ከመጣ ነው እሱ እንኳን የለም አሁን ከመጣ ሰው እንትን ይሆናል ተቀጥላላችሁ ቤቲ ወደ ስግደትሽ እሺ አንዴ በዛ መሃል አንዴ ኻሊድ ቁርአን ኤችዲ ዛሬን የአረብኛ እንደዚህ ተር እንዳረግ ላረገኝ አሁንም በተጅዊድ የሚያስተምረኝ ናሁም ነካ አረቢክ ግራመር የሚያስደርገኝ የኔ ኡስታዝ ስላለ የኔን ኡስታዝ 10,000 በማስገባት እንጀምራለን ኻሊድ ሐፊዙላህ ነው ቁርአን ሜሞራይዝ ያረገ እንቋችን ነው ገና 21 አመቱ ነው he's very young he's full of knowledge so please follow Khalid በተጅዊድና በሚያምር ደግሞ ቁርአንን ለመረዳት ኻሊድ ጋር መምጣት ትችላላችሁ እሷ መልሷን ትስጥ እኔ ሰግጄ እመለሳለሁ ማለት ነው ያው ገስት ላይ ያለው ነው አስገቡት ወይ ራሱን ያስተዋል ኻሊድ አለ አንቺም ሰው መጥራት ትችያለሽ ሜሮን ምንም ያስተምርሽ ነው ኻሊድ እኔ አረብኛ መማር ፈልጋለሁ ኢንቦክስ አረጋለሁ እሺ በጣም ነው አረብኛ መማር የምፈልገው ለምን ዌብሳይት እየሰራሁኝ ነውና ቀጥይ አረብኛ ያስፈልገኛል እንትን ለማለት አንዳንዶቹን በእንግሊዘኛ ነው ግን አረብኛም ማስገባት ስላለብኝ አንዳንድ ቃሎችን መማር ፈልጋለሁ ኢንቦክስ ማድረግ እችላለሁ ክርስቲያኖኝ አቱ ምን መሰለሽ ይሄ ጉዳዩ አንቺ ነሽ አይደለማ ነው አይ እኔ ነኝ ላንቺ የሚቀርብሽ ብዙዎቹ እዚህ ውስጥ ሙስሊም ሆነው ተወልደው ስላደጉ
5 ዓመት 6 ዓመታቸው ላይ ነው አረብኛ ጋር የተዋወቁት። ግን ላደገና ዴሮታ ስታፕ ሻውቲንግ ጋይስ ላደገና ለጠነከረ ሰው ግን አረብኛ መማር አይደለም ሀ ብሎ መነሳት ትልቅ ዴዲኬሽን የእውነት በእምነትና በእንትን ካልተኮተኮተ 1 ወር የማትዘልቂበት ጊዜንና ጥረትን የሚፈልግ ትልቅ ጀርኒ ስለሆነ I challenge you to start this journey and show us what you're capable of. Because before studying your own religion's language, why are you studying our religion's language? Perfectly interpreted መሆን ስለሚችል is that why you have different translations? Let me show you how many translated. No. ሚኒንግ ስለማይቀያየር እኛ ችግር የለብንም። የእናንተ ልማርና ቢካዝ አረብኛ ስለምትሉ ችግር የለውም። ስንት ቆይ ዲፍረንት ቨርዥን ላሳይ የመረጠው ቋንቋ ስለሆነ የተሻለ ነው የሚል ነገርም ስላመጣችሁ ስለዚህ አሁን ያለችው ሀሳብ ችግር የለውም። ነገ አረብ ሀገር ልሄድ እችላለሁ። ቆይ ቤት ላይ ነገ ለቁራን ብቻ አይደለም ባይዘው አረብኛ የምትማሪው ለመግባባትም ነው። አረብ ሀገር ላንድ ባረግ ሲሆን ቀን መማርሽ ጥሩ ነገር ነው። መማርሽ ጥሩ ነገር ነው። አረብኛ ይለያያል ባይዘው አንድ አይነት አረብኛ አይደለም። አረብኛ የቁርአን አረብኛ ነው። ሐሰን ሐሳብ ምንድነው ቤቲ ግን ለምንድን ነው ልጁን እንጀራውን የምትዘጉት? አሁን ሜሮን ከፍላ ነው የምትማረው እንጂ በነፃ ትምህርት የለም። የሚያሳየን ባቢ ምን እንደሆነ ታውቃለህ? በጣም ግራ ገብቷታል። ቋንቋውን መማር ይኖርብኝ ይሆን እንዴ እንጂ በቃ ጥያቄ ብትጠይቅ ምን ብትል ግራ ገባት። ምንም በቃ መልስ አለ ገብቷል። ይሄ የሚያሳየው አንዴ ከግራ ወደ ቀኝ ማንበብ ነው የምፈልገው። እሺ እኛ የምናወራ አይሻልም? እድል ይሰጠን። የመጀመሪያው ቁርአን ማን ነው? ባይብል በአማርኛ አይደለም አይደል መጀመሪያ የተጻፈው። ስለዚህ መጀመሪያ ላይ ባይብል የተጻፈበትን ቋንቋ ሳትማሪ ቁርአን ላይ መምጣትሽ በራሱ ትልቁ ላይ አድርገኝ ባቢ አንዴ perfectly translated ነው ካለች why do they always come back and translate it in a different version? Because what do you want? ምንድነው መጽሐፍ ፈልጊ? እሺ go take bring that back. The recovery version አንዴ recovery version, King James version, New World Translation version and IV version. Okay? እንደውም ሌሎቹን ኢትዮጵያ ለላይብረሪያችን ልኪያቸው ነው። ብዙ ባይብሎች ነበሩ። ኦኬ ሌላም ባይብል አለ እንኳን አንዴ መጣው። ስለዚህ ያልሽው ነገር ክርስትና ናታቂው እንዴ? ስለ ክርስትና ታቂም እንዴ? ቋንቋ የሚያድግ ነገር ነው። ባይዘዌ ኤቭሪ ታይም ድሮ የተናገሩትን አሁን የአማርኛ ቋንቋ አሁን ላይ አንናገረውም። ለምሳሌ የሆነ ገጠሮች ውስጥ ሄደሽ የሚናገሩትን አማርኛ አዲስ አበባ ውስጥ ተወልዶ የሚያድግ በደንብ ላይ ገባው ስለሚችል አዲስ አበባ ለሚኖር ሰው የተሻለ በእነሱ በሚገባቸው አማርኛም ሆኖ ግን ማሻሽለሽ ታመጫለሽ። ቢካዝ ቋንቋ ሁልጊዜ ዴቨሎፕድ የሚሆን ነገር ነው፣ ይቀየራል ኦቨር ታይም። ድሮ የነበረ ቋንቋ ኮምፕሊትሊ ተጠብቆ አሁን ድረስ ሊቆይ አይችልም፣ ሁሌ ያድጋል። በዛ አንጻር ትራንስሌት ተደርጎ ሰው በሚገባ ወይም ደግሞ ቆይማ ሜሮን ባይብል ከዛሬ በዘይ ነው የተለያዩ እያልሽን ነው እኮ ዘይ ነው የተለያዩ እያልሽን ነው። ዋናው ትራንስሌሽን ለምንድን ነው የሚደረገው? ሰው በሚገባው ቋንቋ እንዲተረጎም ነው። ገባ? አሁን እኔ በመጀመሪያው አሁን እኛ እያወራን ያለ ነው። ቆይ አንድ ጊዜ እኛ እያወራን ያለ ነው እንትን የመጽሐፍ ትራንስሌት ሲደረግ እንዴት ነው ትራንስሌት የሚደረገው ታውቂያለሽ? ሁለት ኦፕሽኖች ነው ያሉት። እኔ አስፋራሳይ ነው ካንቺ ውጪ ካንቺ የተለየ እውቀት ከሌለኝ ማለት ማላውቅ ሁለት መንገድ ነው ያለው። ትራንስሌት ሲደረግ it have to be word by word ወይም ደግሞ ሐሳብ ለሐሳብ ነው ትራንስሌት የሚደረገው። by any means በሁለቱም ኦፕሽን የተለያዩ ቨርዥኖች ነው ያሉት የተለያዩ። ስለዚህ ሐሳቡ by itself ሐሳቡ ራሱ ከአንደኛው ሐሳብ ጋር የተለያየ ሚኒንግ ነው የሚሰጠው። አንደኛው ቨርዥን ላይ ከአንደኛው ቨርዥን ላይ ያለው ሐሳቦች ሐሳብ ለሐሳብ ትራንስሌት ከተደረገ ፎር ኤግዛምፕል በአሜሪካ ውስጥ ባለ በአንድ እንግሊዘኛ ሜሮን ግሬፕስ እየበላች ነው የሚል የሆነ ስቴትመንት ቢኖር ከዛ አማርኛ ላይ ግሬፕስ የሚለው ቃል ስለሌለ ከግሬፕስ ጋር የሚቀራረብ የሆነ አንድ ኮክ ብዬ ባስቀምጥ it makes sense. ኦኬ
ግን አይ ኖ ኖ ኖ ኮክ ሳይሆን ጭራሽ ፍሩት አልበላችም የሚል ከሆነ ግን ሀሳብ በራሱ ሀሳቡ ሌላ የሆነ ሀሳብ ነው ትራንስሌት የተደረገው። አሁን ደግሞ እኛ እያወራን ያለው ጭራሽ ወደኋላ እንሂድና መጽሐፉ የተጻፈበት ኦሪጂናል ቋንቋ ባይብል የተጻፈበት ኦሪጂናል ቋንቋ አማርኛም እንግሊዝኛም አይደለም። አስፋራስ ነው። መጽሐፉ የተጻፈበትን ቋንቋ ሳትማሪ ወደ ቁርአን መምጣትሽ በራሱ የሚያሳየው ምንድን ነው? ዩር አውት ኦፍ ኩዌሽን ጥያቄ መጨረሰሻል። እና ማራልኩኝ እኔ አረበኛው ቋንቋ እንደ አረበኛ ክርስቲያኖች የሉም እንዴ? እኔ የአረበኛ ባይብልን ማንበብ ፈልጋለሁ እንዴ? ቁርአንን ብያለሁ እንዴ? ቋንቋውን ሞክረሻል እኮ እየሞከርሽ ነው። ኢትስ ጉድ። አይ ፖይንቱ እኮ ምን መሰለሽ፣ መማርሽ እኮ ጠልተነው እኮ አይደለም፣ ግን ልትማሪ የመጣሽበት መንገድ ከዚህ ውጭ አይደለም። ምክንያቱም አስፋራ ሳይነው የምጠይቀሽ ጥያቄዎች ራሱ አረብኛ እኮ የኛ ነው አላችሁ እናንተ እንዴ? የሙስሊሞች ብቻ ነው አረብኛ? ስናር አሰብሽን ኦኬ፣ አሰብሽን ሳይሆን አሁን አንቺ ወደ አረብኛ መሄድ የፈለሽበት መንገድ ጥያቄ ጨርሰሻል እና በአረብኛ የሚመለስልሽ መልሶች በሙሉ አሁን እርግጠኛ ናቸው እንደሚለው ሀሳብ ውስጥ ገብተሻል። ያን ያህል ውስጥ ነው የደረስሽው። ስለዚህ ኢትስ ፋይን፣ ችግር የለውም። ተማሪ አረብኛ ውስጥ ለመማር ግን በጣም ዴዲኬሽን ይፈልጋል። አማርኛ ማነው አረብኛ አይ ቲንክ አፍተር ስፔን የዓለም በቃላቶች ሪቸስት ላንጉጅ መካከል አንዱ አረብኛ ነው። አንድን ነገር ለመግለጽ በአንድ ቃል ውስጥ ከብዙ ከ6 ከ7 ከ10 በላይ ቫራይቲ የሆነ መንገድ መግለጽ የሚችል ቋንቋ ነው። በጣም ሪች የሆነ ቋንቋ ነው አረብኛ። ኦኬ ሶ ይሄንን ቋንቋ ለመማር ስትፈልጊ ዴዲኬሽን ይፈልጋል። ዝም ብሎ ይሄ በተንሻፈፈ እንግሊዘኛ ሃይ ሃውና ሃዋሪው በሚል ቃላቶች ብቻ ሰዎች ጋር መግባባት እንደቻልሽው አረብኛ በዛ ውስጥ ተግባባሉ ብለሽ ካሰብሽ ኢትስ ቬሪ ሃርድ። ኦኬ ሶ ላይክ መማርሽ አይደለም እኛ አሁን ለምን ተማርሽ አይደለም መማርሽ ጥሩ ነው። ኢትስ ጉድ። አንደኛው መጀመሪያ የራስሽን ቦታ ላይ ያለውን ሳትማሪ ወደዚህ መምጣትሽ ኢትስ ፋይን። በዚህ አላህ ሂዳያ ከሰጠሽ አሪፍ ነው። ግን ዋናው ፖይንቱ ይሄ ነው። ዶንት ሮቴት አራውንድ ዶንት ሰርክል አራውንድ ለማለት ነው። ሶ አሁን ቤተልሔም ስለሌለች እኔ አንቺን ጥያቄ መጠየቅ እፈልጋለሁ። ምን ትያለሽ? ስለመማሩ ነገር ግን ለምን እድል አትሰጧትም? ለራሷ ማለት የሚገጥማትን ነገር እንትን ከማለት ተቆጥባችሁ ለምን እድል አትሰጧትም? እና ራሷ እንትን አታደርገው ማለት ሞክራው አይታው ከባድ ከሆነ ከባድ ነው፣ ቀላል ከሆነም ያው ብዙ ነገር ተምራበት አትወጣም። እንደዛ ቢሆን የተሻለ ነው። ለኔ እንደዛ መሆን አለበት። ልክ ነው፣ ትክክል። አይ እንድትማርማ እድል ይሰጠዋል። ግን የሚበላኝን አሞራ ሲዞረኛ አውቀዋለሁ እንደሚባለው እያወራችበት ያለበት መንገድ ከመማር ሳይሆን ሞክ ከማድረግ ነው። ቆይ እስኪ እኔ መማረዋለሁ አይነት ነገር ነው። ገባ? አይ ኦኬ ኢፍ ዩ ዋና ምንድነው ሞክ ለማድረግ ከፈለግሽ አይ መጀመሪያ መማር የሚቀድመው እያለ እኔ ጋር ለመመጣሽ የሚለውን ለማስጨበጥ ነው እንጂ በዚሁ ምክንያት አላህ ሂዳያም ከሰጣት ትማረው። እስኪ ጥንካሬው ካላት ምናልባት ልቧ የሚለሰልስ ይሆናል። እንደዚህ ወተት ነጭ ነው ጥቁር ነው የሚል ድርቅ ያለ ክርክር ውስጥ ስለምትገባ ብዙ ጊዜ የሚሮን ምናልባት ማሰላሰልም ትጀምር ይሆናል። ምናልባት ሰው እንደምታውቀው አብዛኛው ሰው ትምህርት ቤት የሚሄደው አእምሮ ምንድነው እውቀት ፍለጋና ለአእምሮ ስፋት ሳይሆን ለመቀጠር ነው። አብዛኛው ሰው በፐርሰንት ቢቀመጥ ለመቀጠር ለብር ብሎ ነው የሚሄደው። እዛ ውስጥ ደግሞ ለየሆነ ጥቅም ብሎ ሄዶ አእምሮውን ይሰፋል፣ እውቀቱን ይሰፋል፣ አዋቂ ይሆናል፣ ይማራል። ብዙ ነገር የማያውቀው ያላየውን ያልሰማውን ነገር ያገኛል፣ ይቋደሳል፣ ይቀስማልና ሜሮንም ዌብሳይት እንትን ምናምን ስትል ነበረና ለዛ ብላ ገብታ ብዙ ነገር እንደምታገኝበት ነው እኔ የተረዳው። ስለዚህ ለዛ ብለሽ ስለምትገቢ ባትገቢ ይሻልሻል መባል የለበትም ነው። ምክንያቱ ለሆነ ነገር ለፈለገችው ብላ አስባ ትግባ። እዛ ውስጥ ግን ምናልባት አንተ አሁን ብዙ ትሩፋቶች አሉት እሱን በማወቋ ብለህ የምታምን ከሆነ እንድትገባበት ነው እድል መስጠት የተሻለው ብዬ ነው እኔ ማስበውና መብቷም ነው ራሱ። ሲቀጥል ደግሞ የተጠየቀው ካሊድ አስተምረኝ እያተባለ ያለው እሱ ስለሆነ አንደኛ ነገር እንጀራውን አይዘጋ ከፍላ ነው ልማር እያለች ያለችው። ስለዚህ እሱ ችግር የለውም ካለ ጊዜ ካለው ሰዓት ካለው ሰዓቱና ጊዜውን መስዋዕት አድርጎ ያስተምራት። ምናልባት እንዴት አድርጎ እንደሚያስረዳት እሱ መንገዱ ሊኖረው ስለሚችል ማለት ነው። እንደዛ ቢሆን የተሻለ ነው። አሁን ኬሚጽዮን የሚያውቀው ሰው ካለ ሼር ያድርግለትና ቤቲና ሜሮን ያወራሉ። ስግደት ከፈጸመች በኋላ ቤቲ
በነብይ ዮናስ ጉዳይ ላይ በእስልምናና በክርስትና እናወራለን ብለዋል። ትናንት ነብያቶችን የሰበኩት አምላክ ማን ነው ብለን እናወራ ስትል ስለነበረ ሜሮን አይ በነብያቶች ሳይሆን ስለ ዮናስ ብቻ እናወራ እያለች ነው። ቤት ያወራሉ። እስከዛ ግን ያሲው እንዴት ነህ? ሰላም ሳልልህ በእናትህ እኔ በመሀል እኮ እንቅልፍ እንትን አደረገኝ ሳልጠግብ ስለሰነው ስለተነሳው እኔ እንድተኛ እፈልጋለሁ። በጣም ደህና ነኝ። እኔማ ተኝቼ እኮ ነው እንትን የተነሳሁት፣ ግን አልጠገብኩም። ለምን እንደሆነ አላውቅም። በቃ ዘርገፈንና ተጋብ ያን ነው። በፍጹም አይዘረገፍ አይሆንም። ያው ምን ፍለጋ እንደወጣው ታውቃለህ። እሱን ሳላገኝማ በፍጹም ልተኛ አልችልም። ባቢሎን የምናየው መጀመሪያ ስለ ነቢያት ስብዕና ስለ ነቢያት እንትን ሳይሆን ምናየው መጀመሪያ እነዚህ ነቢያቶች የእስልምና ነቢያቶች ናቸው ወይ? መጀመሪያ አላህ በነቢያት የተሰበከው አምላክ ነው ወይ ብለን ነው መጀመሪያ የምንጀምረው። ትናንትን ነው ደግሞ እኔ ይህንን ሀሳብ ያመጣሁት። በዚህ ላይ የምትወያይ ከሆነ አም ሀፒ። ከዛ ስለ እነሱ ስብዕና እንሄዳለን። ሰውን መጀመሪያ ሳታውቀው ወደ ስብዕናው ስለማይገባ መጀመሪያ ከፈጣሪ ነው የሚጀምረው፣ ከላካቸው ነው የምትጀምረው። የላካቸው ደግሞ ነቢያት አላህ ነው ወይስ ደግሞ እንትና ነው? ማን ነው? እግዚአብሔር። የአረብ ሙስሊሞች ነቢያቶቹን ማን የላካቸው ነው የሚሉት? ኢየሱስ ነው የሚሉት ወይስ እኮ እናየዋለና በመናገር ሳይሆን በጥቅስ አሁን ጊዜ ተሰጥቶ ሳንደራረብ ጊዜ ተሰጥቶሽ አንቺም አስረጂ እኔም አሳያለሁኝ። የክርስትናው የመጽሐፍ ቅዱሱ አምላክ ቁርአን ውስጥ እንደሌለ አሳይሻለሁኝ። አንቺ እንጂ ደግሞ ሙስሊሞችን እየካድሽ ማለት ነው። አረብ ሙስሊሞችንም አላህ የሚለውን እየካድሽ አልገባኝም። እሱ ፓርት እንዴት ነው? ክርስቲያን ለማለት ነው። አረብ ክርስቲያን ነቢያት የሰበኩት አላህን ነው ወይስ ደግሞ እግዚአብሔርን ነው? ጥያቄ አላህንማ ስለሆነ ነው። የአረብ ባይብልን ስትሄጂ አላህ የሚለው እኮ እንዴ ምን ሆነሻል? በቃ እዚህ ጋር እኮ አላህ ስንል ስፔሲፊክሊ ወደ ኮንቴክስት ኦፍ እስላም ነው እያወራን ያለው፣ እስልምናን እያወራን። እኔ አንቺ መተሽ የምትይው እኮ አይገባኝም። ምክንያቱም አይሁዶች የኛና የሙስሊሞች አምላክ አንድ ነው ብሎ ከጨረሱ በኋላ እሱንም እንፈትሻለን ዛሬ። ሁለታችሁም አንድ በኬት ውስጥ ወይ ትገባላችሁ ወይ ትለያያላችሁ። እሱንም እናጠራለን። አሁን ሬዲ ነሽ አይደለሽ? እኮ ሳንደራረብ ባቢሎን አንተ መሀል ዳኝነ ከፈለግ 15 ደቂቃ ከፈለግ 40 ደቂቃ አድርገኸው እናያለን ማለት ነው። እነዚህም ሰዎች እዚህ ያሉ ሰዎች ይማራሉ። ለምን እስልምና ውስጥ እንዳሉ በዛው ራሳቸውን ያሉ ወይ ደግሞ በእኛም ሳይድ እንደዛው። ፕሊስ ከፈለግ ጀምርልን አሁን ወይ ደግሞ ሳሪ ነው። አይ ተረጋግተን ምናምን ነው እንጂ ዝም ብለን ዘው ብለን አንገባም። ታፕታፕ አስደረጋቸው ምናምን። አጀንዳው ለታፕታፕ ሳይሆን ታፕታፕ እንኳን ምንም አያደርግም። አጀንዳው ትንሽ ነገር አይደለም። አሁን ነብያቶች አንቺ አሁን እግዚአብሔር ነው ወይስ አላህ ብለሽ ነው እንትን የምትይው አጀንዳው የመረጥሽው? የኔ አጀንዳ ምንድን ነው? እኛ መጽሐፍ ቅዱሳችን ላይ የተጻፈው እግዚአብሔር ሙስሊሞች እግዚአብሔር ወይ አይደለም፣ ግን መጽሐፋቸው ደግሞ አረጋጋጭ ነኝ ስለሚል እንዳልሆነ ለማሳየት ግድ የለሽም። በኋላ አይ ያህዌ ነው ኤሎሂም ነው ኢላሃ ነው ምናምን እንዳትይ። እንደዛ የሚባል ነገር የለም። እግዚአብሔር ነው እያልሽ ነው ወይስ ያህዌ? የትኛው ነው? አንዱ ምረጪ። እግዚአብሔር ስንል within the context of Christianity ነው ማለት ምንድነው? መጽሐፍ ቅዱስን ሪፈር እያደረኩ ነው። ከስም አንጻር ሊሆን ይችላል፣ ከባህሪ አንጻር ሊሆን ይችላል። ከሁሉም አንጻር ምረጪ። ወይም ያህዌ አንጻር ነው ዋናው። በሁሉም አንጻር መዳሰስ አለብን። ስምም ሊሆን ይችላል። አንዱን ምረጪ። ምን አንዱን ምረጪ። ምን ልምረጥ? እንደዛማ ከሆነ ኤሎሂም ወይም ኢላሃ አላህ ሲባል የነበረው ኢየሱስ ክርስቶስ ኤሎሂም ሲሉ የነበረው እኮ ማንን ነው እኮ አንቺ የመረጥሽው ስም እግዚአብሔር ወይስ ያህዌ? ስለ አንድ አምላክ ነው የምናወራው። ያህዌም እግዚአብሔርም አሜን። ስለ ክርስቲያን አንድ አምላክ ፍለጋ ከሆነ በቃ እሷ አሸንፋለች ሳታወቅ። መጀመሪያ ባብዬ ቆይ አንዴ ከሜሮን ጋር ብዙ ጊዜ ተወያይተን ሁሉንም መልሷን አውቀዋለሁ። አንድ ማስረጃ በቪዲዮ መክፈት አትችልም። እኔ ግን ቪዲዮ ከፍታለሁ ዛሬ ለአንቺ ስል ከፍታለሁ ቪዲዮ። ቀጥ ያሁን አትሩጪ። እያዋራሽ ነው። ታክ ቱ ሂም ፈርስት ብራው።
ሲስተር ነኝ ግን ቆይ ስሚ ይኸውልሽ አትሩጭ አሁንም ጊዜ ይስጠን እንትን ነው ጊዜ እኔ ይስጠን ስሜት ውስጥ ምናምን እንትን ስሜት እንደዚህ ውስጥ ትገባለች እህታችን ቤት ነው አትገባም። ሜሮን ተረጋጊና ስሚ ልንገርሽ ሜሮን እና ብራዘር እንትን አንክል እየተባልኩ ነው ታዲያ ቆይ ሲስተር ትበለኝ ሲስተር ሜሮን እንዴ አይ ወንድምሽን My አዳምጪ sister, you can never be my sister unless you become a Muslim. brother, When you say La ilaha illallah, you become my sister. አንዴ እንደሱ ከሆነማ ብሮ መሆን አልችልም። አንዴ ችግር የለውም። አንዴ አሁን ተረጋጉና እሺ አይ ለቀን ዘና እንድትሉ ተረጋጉ አንዴና ቤቲ ዝግጁ ነሽ? ችግር የለውም ማለት ወይስ ርዕሱ ተቀብለሽዋል ወይ ሌላ ርዕስ ይሁን እናስፈቅዳት መጀመሪያ እንደ 15 ደቂቃ ስጡን እስክንዘጋጅ ዛሬ ጠብቁ በተባረከ ሰንደይ እንማማራለን እንዴ ሰንዴን ማን ነው የተባረከ ያደረገው የአይሁዶቹ መጽሐፍ ከወሰዳችሁ እኮ ሰንዴ አይደለም የተባረከ ቀን አቤት ለሁሉም መልስ በመስጠትማ አይሆንም እኮ ቤት የዛሬ ሳማሽን በጣም ከብደዋል። እንትን እያደረግሽ ቀለል አድርጊውና የተመረጠው ርዕስ እንትን ብለሽዋል፣ ተቀብለሽዋል። እግዚአብሔር ነው ሰሙ አዎ እግዚአብሔር የሚባል አምላክ ዓለም ላይ አይታወቅም። የመጽሐፍ ቅዱሱን አምላክ በቃ ለምን እንትን ዳይቨርት ታደርጋላችሁ? የመጽሐፍ ቅዱሱን አምላክ ማን ነው ስሙ? እንዴ ስሙን ነው እንዴ ማንነቱን ስሙን ላይ እንገባለን። ስሙን ላይ ማንነቱን ላይ እንገባለን። ስሙን ላይ ማንነቱን ላይ እንገባለን። Please tell us your God's name. What is his name? Please with proofs. የቃል ኪዳን ስሙ ያህዌ ዮቴባሄ ሂዳምጡ ያህዌ ራሴ ያህዌ ነው ብሎ የምንትን ያለበት ማስረጃ እየከፈችና እኛ አላህ ዘጸአት 3:16 ላይ አብሪፍ ትላንት አብሪፍ ምን አገባች ለዘጸአት ሜሮን ደግሞ እሱ የአይሁድ እንትን ነው ለአይሁድ የነገራቸው ነው። ያንቺ አምላክ የአዲስ ኪዳን ብለን ስንነግርሽ አንቺ ሜሮን ደግሞ ታበጀዋለሽ። አዎ የአባቶቻችሁ አምላክ የኔ አምላካችን የምትሉት የኔ አባት ነው ብሏል ኢየሱስ ክርስቶስ። እኔ ስለዚህ አንድ አምላክ ነው ያለው። ምን ብለዋል ኢየሱስ? እናንተ አምላካችን የምትሉት የኔ አባት ነው ብሏቸዋል አይሁዶች። ስለዚህ አምላኬ አንድ ነው። ስለዚህ ብሉይ ኪዳን አዲስ ኪዳን የሚባል ነገር የለም። ለአንቺስ አባትሽ ነው? አዎ ስትጸልዩ ኢየሱስ ክርስቶስ አባታችን ሆይ ብሏል። ስለዚህ የአይሁድን አባት እኮ አምላክ እኮ ነው አባታችን ሆይ በሉት። ስለዚህ ኢየሱስ ወንድምሽ ነው ማለት ነው። አሁን ለኤቭሪቲንግ አንመልስ። አሁን ይሄ ማድከሚያ ስትራቴጂ እንዳይሆንብኝ እኔ ሚውት ላርግና እሷ ሬዲ ስትሆን አንተ ከፈለግ ሰዓት አስጀምርልን። አስጀምራለሁ፣ ችግር የለውም። ግን ፈቃደኛ መሆን አለባታ በተመረጠው ርዕስ እንጂ ዝም ብዬ እኮ ሰው እንትን አለ እኮ ለእነሱ ቀላል ርዕስ መሆን አለበት እንዴ። ኤቭሪዴይ እየመጡ የነቢያት አስተምሮ ስለሚሉ ሁሌ ቀላል ርዕስ ነው እንደውም የመረጡት። አንድ ሜሮን በምን የትኛውን የምታመልኪውን አምላክ ስሙን መጀመሪያ ክሌም አድርጊ እኮ ነው። በጣም ምን ያህል ቀላል ጥያቄ እንደሆነ ለራስሽ ማለት አያሳፍርሽም? እግዚአብሔር ፎከስ መልሻለሁኝ። ያህዌ ብያለሁኝ። በጣም ጥሩ ያህዌ የሚባል ስም የለም። ያደል ባቢሎን እንዲህ ነው የሚያደርጉት። ልናገር ቡት ማስረጃ አንሸንት ሂብሩ በድሮ ሂብሩ ኮንሶናንት አልነበራቸውም እና ይሄ ኤግዛክት ፕሮናውንሴሽኑ አይታወቅም። ኤግዛክት ፕሮናውንሴሽኑ የማይታወቅን የአምላክ ስም አይሁዶች በድፍረት ደረታቸው ሞልተው ስሙ ይሄ ነው ብለው የማይናገሩትን ስም ከየት አምጥታ ነው ልትነግረኝ የምትችለው? በዕብራይስጥ አወጣልሻለሁ። እዚህ ስክሪን ሼር አድርጌ ዕብራይስጡ ላይ ስሙ ምን እንደሆነ አወጣልሻለሁ። ኤክሶደስ 3:14 ላይ ነው። አሁን ትወያያለሽ አትወያይም? የእሱ ካለዛ ጊዜ ነው ስሙ ይታወቅ እንዴ? ስሙ የማይታወቅ አምላክ ጋር ነው እንደምንወያየው። ባይዘዌ ቆይ አያችሁ አይደል? እንዲህ ነው በቃ እንትን ነው ይከብዳቸዋል። ቀኑን ሙሉ ብቻቸውን ሲሆኑ የነቢያት አምልኮ የአምላክ የነቢያት የሰበኩት ይላሉ። ኑና ተነጋገሩ ከኛ ጋር ሲባሉ 10 ወር ያወራሉ። ቤቱ የእኔ ቤት ነው። እኔ ቤት አንድም ሰው ፖለቲካ መስራት አይችልም። አልሰራው እየሰራሽ ነው። ተይ ከእንደዚህ አይነት ነገር ተቆጠበሽ። እኔ እርግጠኛ ነኝ አልናገርም።
ምክንያቱ ስለምትወጪ ማለት ነው። ከፈለገች ነው ካልፈለገች ችግር የለውም። እሺ በቃ ሀሰን ይናገር። እኔና አንቺ እኮ ብዙ ጊዜ ተወያይተናል። አንዴ ሀሰን ይናገር። ልጅቷ እኔ እንትን ላደርጋት እችላለሁ። አዲስ ሰለምቴ እኮ ናት። በዚህ በነገራችን እኔ ነኝ የተናገርኩት። ተረጋጊ መጀመሪያ። እሷ አላለችም እንደዚህ፣ እሷ አላለችም። ኃይልሽን እሷ ላይ ኃይል ሳይሆን ይሄ ፖለቲካሽን እሷ ላይ መስራት አትችይም። ገብቶሻል? አዲስ ሰለምቴ ናት። አይ አላቅም እኔ ገና ነኝ ማለት እኮ ትችላለች እኮ። ገብቶሻል? ይቻላል። ስለዚህ እስኪ ወንድ ከሆንሽ ገጣሚ ምናምን ነገር ባቢ ከዚህ በፊት ተወያይተን ስሙ ላይ ተደርሶ እባክሽን የኢየሱስን አምላክ የአንቺን አምላክ ስሙን ንገሪኝ ስላት አባ ብላ የጨረሰችው ጉዳይ ነው። አሁንም ስሙን ማወቅ የምፈልገው ስሙ የማይታወቅን አምላክ ይዘን ስሙ ከሚታወቅ ስሙ ከረቀቀ ስሙ በየደቂቃውና በየሰከንዱ ከሚወሳ ሀያል አምላክ ጋር መወያየት ማለት እንትን ነው። it's not befitting, you know what befitting is like ቤት መርጣለች። ያህዌ ብላለች እኮ ያህዌ እነሷ እንዴ ያህዌ ኢየሱስ ነው እንዴ? ኢየሱስ አይደል እንዴ አምላካቸው? አልገባኝም። ስለ ኢየሱስ ነው እንዴ የምትይው? አይ አምላኳ ማን ነው? ያህዌ ነው። ኢየሱስ ያህዌ ነው። በክርስትና ኢየሱስ ያህዌ ነው። ችግር የለውም። ባይብል ላይ ኢየሱስ ያህዌ ነው የሚለውን ቨርስ ስታመጪ እንወያያለን። ወዮ ነገሩ አሁን የገባኝ ጥሩ ብላለች። አንድ አምላክ የሚለውን ኮንሴፕት ሳንጨርስ እዚህ ጋር ኢየሱስ አምላኬ ኢየሱስ ነው፣ ኢየሱስን ነው የምሰብከው፣ ኢየሱስን ነው የማወራው፣ ኢየሱስን ከፍ አድርግ፣ ለኢየሱስ ቁም ስትልህ ነበር አይደል? ስለዚህ አምላኩ ኢየሱስ ነው፣ ያህዌ ነው። ኢየሱስና ያህዌ አንድ ራሳቸው ማምላክ ናቸው። ኢየሱስ አምላክ ነው። ኢየሱስ ያህዌ ልጅ ነው ወይስ ራሱ ያህዌ ነው የሚለው ጽድት አድርጋ ታብራራለን በማስረጃ ቪዲዮ እየከፈተች። ጥሩ ጥያቄ ነው። ይሄን ተሻገሪውና ወደ ጉዳይሽ ትገቢያለሽ ሚሮ። እሱን እኮ ነው የምልህ። ነገሮች ሳይጸዱ ዝም ብሎ መዳረቅ አይተነዋል ከእሷ ጋር this is like multiple times። ምን ይላሉ መሰለህ አረቦች እነዛ ሙሽሪኮች ነቢያችን ሰለላሁ ዐለይሂ ወሰለም በሚገርም ቁርአን ሱረቱል ቀመር ራሳቸው ተአምር ካላየን ይሄ ጨረቃ ብለው ልክ ጨረቃዋ ስንጥቅ ስትል ይሄማ አሉ ሙስተሚር ነው ምናምን ተደጋጋሚ ድግምት ነው ተደጋጋሚ ነገር ነው አሉና ተደጋጋሚ ያየነውን ነገር ፋራ አይደለንም እኛ። ገባህ? በጣም ብዙ ላይፍ ያየን ሰዎች ነን፣ ፋራ አይደለንም። ስለዚህ አሁን ኢየሱስ ነው ያህዌ ነው ማን ነው ስሙ? አባ ነው ወይስ ባወራው ቋንቋ ስሙ ማን ነው? በዛ ቋንቋ እንዳወራ ማስረጃ። እነዚህ ነገሮች ጽድት አድርገን ካላለፍን ለምንድን ነው ስላልጸዳ ሃይማኖት ውስጥ ገብቼ የምወያየው? መጀመሪያ ሃይማኖቱ ስሙ ቋንቋውን አጽድታ ነው ቤስ ሲኖር አርገኝ ያህዌ ኢየሱስ እንደሆነ ላሳይና አሁን ከተወያየሽ ትወያያለሽ። አለዛ በቃ አልቻልሽም ብዬ ነው የምተው። ቢግ ስክሪን አድርገኝ። አልቻለችም ምናምን አይደለም እያያቸዋት በቃ አይደል? አለች እኮ አልችልም ትያለሽ። አልችልም እያልሽ ነው ቤሲክሊ እያልሽ ነው። አላለችም። ሜሮን ስነ ስርዓት አድርጊ ብዬሽ እንደዚህ አይነት አማርኛ ተጠቀም። እኔ ማለት ትችያለሽ ብዬ ነው ያወራሁት እንጂ አላለችም እሷ። መስፈርት እያስቀመጠችልሽ እንደዚህ አይነት ገመድ ውስጥ እየከተተች ለመስፈርት ስትወያይ ችግሩ ታይቷል። እኔ ደግሞ I don't have time to waste ገባ ዱንያ እድሜ ቀጠሮዬ ስንት ጊዜ እንደሆነች አላውቃትም። ከተጠቃሚዎቹ ገባ አላህ በቁርአን በተደጋጋሚ ብዙ ያስጠነቀቀኝ ያስተማረኝ ነገር ስላለ ከከሳሪዎቹ ላለመሆን ከሚሽቀዳደሙት ለመሆን ነው የምንጥረው። ገባ ከላያችን ደግሞ የተከበረ ሰው አለ በመሃላችን ከኛ ጋር አንድ ጠረጴዛ ላይ ራሱ መቀመጥ የማይገባው ነው። እሺ ልክፈት ቪዲዮ አሁን እንደሆነ እናሳይና እሺ ካለች እሺ፣ አለዛ በቃ ከሌላ ሰው ጋር ወይ ይቀጥላል። ያህዌ መሆኑን እናሳይ። እሺ ኢየሱስ ክርስቶስ ያህዌ ነው። ኦብቪየስሊ ዮሐንስ አንዳንድ ክሊርሊ ይናገራል፣ ግን ሌላ ማስረጃ አለኝ። በቶራት ነው የምመጣብሽ በደስ በሚልሽ መጽሐፍ ማለት ነው። በእነቶራ በብሉይ ኪዳን መጽሐፍ ሚዩት አድርጌሽ ችግር የለም። ትንቢተ ኢሳያስ ምዕራፍ 6 ቁጥር 1 ቁጥር 4 ላይ ጀምርልሻለሁ። ከፈልሽ ቁጥር 5 ከአንድ ጀምሮ አንብቡት። ኢሳያስ ነው እያየው ያለው ጌታውን ማለት ነው። እኔን ከንፈሮቼን
የረከሱብኝ ሰው በመሆኔ በከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ የሰራዊት ጌታ ንጉሱን እግዚአብሔር ስለ አዩ ጠፍቻለሁ፣ ወዮልኝ አልኩ ይላል። አየሁት ይላል። ማንን ያየው? እንትና ማንን ያየው? ኢሳያስ የሰራዊት ጌታ እግዚአብሔርን አየሁኝ አለ። ዮሐንስ ላይ እንሂድ። ዮሐንስ ላይ ምን ይለዋል? ዮሐንስ 12 ቁጥር 37 ምን ይላል? ይኸው እዚሽ ጋር ነገር ግን ይሄ ምልክት በፊታቸው ቢያደርጉም አላመኑበትም ነበር። ነቢዩ ኢሳያስ ጌታ ሆይ ማን መስማታችንን አመነ? የእግዚአብሔርን ክንድ ለማን ተገለጠ? ያለው ቃል እንዲፈጸም ስለዚህ ማመን አልቻልኩም ነበረ። ደግሞ ኢሳያስ ይልና በዓይኖቻቸው እንዳያዩ በልቦቻቸውም እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ኢሳያስ ይላል ክብሩን ስለ አየ ዩሲ ይህን ተናገረ፣ ስለ እርሱም ተናገረ እያለ ኢሳያስ ያየው ጌታን እንደሆነ ቅድም አየን። እዚህ ጋር ደግሞ ዮሐንስ ማለት ነው ኢየሱስ ክርስቶስን በዚሁ መልክ ይገልጠዋል፣ ስለ ኢየሱስ ሲያወራ ማለት ነው። ኦኬ ዮሐንስ ሙሉ ስሙን መቼ እንደተወለደ ይሄ መጽሐፍ መቼ እንደጻፈ ልትነግሪኝ ትችላለሽ? ይሄው ያህዌ መሆኑን አሳየችሻለሁ አሁን የት አለ ሜሮኒ? ምን ሆነሽ ነው እንዴ? እኔ እንደዚህ አገጭን ይዤ እየጠበቅኩ ነው። ይኸው እንደዚህ ድፍጥጥ አድርጌ አንገጨኝ ነው እየጠበቅኩ ነው። ኢየሱስ ያህዌ ነው፣ ያህዌ ማለት ኢየሱስ ነው የሚል እየጠየቁ ኦኬ። እና እሺ እናንተ ሜቢ ክብር የእግዚአብሔር ክብር ምን እንደሆነ ማየት ምን እንደሆነ እግዚአብሔርን መገለጥ ምናምን ላይ ገባችሁ ስለሚችል እሺ ዮሐንስ 1:1 በቃ ያህዌ ነው እግዚአብሔር ኢየሱስ ክርስቶስ ያህዌ ነው። ሜሮን በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ሜሮን አይ ቆይ መጀመሪያ ያመጣሽው ላይ እንጨርስ። ኖ ያመጣሽው ላይ እንጨርስ። ያመጣሽው ላይ እንጨርስ። ማስረጃ ነው። ያመጣሽው ላይ እንጨርስ አይሻልም? አሁንም ያመጣሽው ላይ የእግዚአብሔር ማን ነው ያህዌ ኢየሱስ ነው የሚለውን እስኪ ያሳየን። ምንድን ነው ያሳየሽን? አይሻልም? አሳየንና በጣም ብዙ ጊዜ እንደዚህ አድርገሽ የሆነ ስለምታልፍ ነው። እሺ ዮሐንስ በጣም የሚያናደኝ ኖ መጀመሪያ ኢሳያስ ላይ እንሂድ። ኢሳያስ 6 ላይ እንሂድ። ችግር የለም። ኢሳያስ 6 ላይ እንሂድ። ኢሳያስ 6 ላይ እንሂድና ምኑን ነው የምታሳይ ነገር ካለ ብለን ጠበቅን። እሺ ላስረዳው። ችግር የለውም። ኢሳያስ እያየ ያለው ምንድነው? እግዚአብሔርን አየ። ጌታ እግዚአብሔርን አየሁኝ እያለ ነው። ከዛ ኮንቴክስት ነው የመጣው እኮ እግዚአብሔርን አየሁኝ የሚለውና እዚህ ቦታ ላይ ኢየሱስ ነው እግዚአብሔር የሚለውና አሳየን እኮ ነው ፖይንቱ። አየሁኝ ይላል እኮ ምን አልተከራከርንም። ግሎሪውን አየ፣ የሱን ግሎሪ አየን ይላል። ኦፍ ኮርስ ችግር የለም። ዮሐንስ ላይ ሄድሽና ዮሐንስ እሺ እኔ ቆይ ሚዩት አድርገ እሺ ላስረዳ። አንዴ ቆይ እኮ ዮሐንስ ላይ ሄድሽና አንዴ ማለት እኔ ነኝ ያመጣሁት እኮ አንዴ ሜሮን ሁለታችሁም በተመሳሳይ በጣም ከባድ ነው። አስመለጧት ልጅቷን። እኮ አለው ሜሮን ምንድን ነው በተደጋጋሚ እንደዚህ የወደቀ ነገር አስመለጧት። ሌላ ቶፒክ ውስጥ መግባት ይፈልጋሉ። ኦልሬዲ ኢሳያስ ያየው ጌታ እንደሆነ ዮሐንስን ደግሞ ማስረጃ አልፈቅድም። ፖለቲካ ማንንም ሰው አይሄድም። ቤትም አትወጣም፣ አንቺም አትወጪም። ኪሚ ጽዮንም ይመጣል ዛሬ። አይሁድ ነው በቃ መሄድ መውጣት የሚባል ነገር የለም። ስለዚህ መስፈርት ተቀመጠልሽ። ለመስፈርቱ መልስ ይሰጡበታል። የሌለ ነገር እኮ ነው ያመጣችው። እኔ አብራርቼ መልስ መስጠት ያለባቸው አላብራራሽም። ጨርሻለሁ። የሌለ ነገር ያህዌ ማለት ኢየሱስ ነው ብለሽ አንቺ ደግሞ እግዚአብሔርን ክብሩ ምናምን ምንድን ነው እግዚአብሔር የተከበረ እንደሆነ የእግዚአብሔር ክብር ምናምን እኛ እናውቀዋለን። እያለ ዮሐንስ እኮ እያለ ያለው ቆይ ኢሳያስ ያየው ኢየሱስን ነው እኮ እያለ ነው። ዮሐንስ እኮ እንደዛ ነው እያለ ያለው። ምንድን ነው የምትለው? አላመጣሽም ግን ከቅድም የገባው ያሴ ያለና ሀሳቡን እንስማና እንመልሳለን። ይኸውላችሁ ሜሮንም ሆነ ፎከስም ሆነ ቤተልሔም በተመሳሳይ ሰዓት የምታወሩ ከሆነ አንዳችሁንም ልናደምጥ አንችልም። አንዳችሁ ስታወሩ አንዳችሁ ታግሳችሁ አዳምጡና ከዛ ያንኛው ሚዩት ሲያደርግ ፖይንታችሁን ታነሳላችሁ። ነገሩን የመገፋፋት አታድርጉት። በቃ በተራ አውሩ። ወይ ፎከስ ስታወራ አንቺ ሚዩት ማድረግ አለብሽ።
አንቺ ስታወሪ ደግሞ ፎከስ ሚዩት ማድረግ አለብህ። ኦኬ ጉዳዩ ምን እየሆነ ነው? የኢጎ ግንባታ እየሆነ ነው። አሁን ሜሮን ትወጣለች አትወጣም ምናምን የሚለውን ነገር ታይውና አንቺ መናገር የምትፈልጊውን ነገር ተናግረሽ ቅድም ጥቅስ አወጣሽ ነበረ። ኢሳይያስ ላይ አሳይተሽ እዛ ሀሳብ ላይ ሌላ ሀሳብ ሳይነገርበት እንደገና ዞረሽ አዲስ ኪዳን ላይ መሄድ ፈለግሽ። መጀመሪያ ኢሳይያስ ላይ ጨርሽ፣ ከዛ አዲስ ኪዳን ላይ አምጭ ስትባይ ነው የምታመጭ። ኦኬ ግልጽ ነው። አንደራረብ። የሚገርም እኔ ሀሰን አልደራረብም። አየህ አንተው ስታወራ እኔ ሚት አድርጌ አሁን ብቀጥል እራሱ 1 ሰዓት ሰማሃለሁ። ደስ ይለኛል ከአንተ ጋር ማውራት። ሀሳብ ሳይጨርስ ግን የሚገባ ከሆነ እንዳልከው ማንም ማድመጥ አይችልም፣ መማርም አይችልም። እኔ አውል ቴክ ዩ አድቫይስ። በቃ እኔ አያቋርጡኝ፣ እኔም አላቋረጣቸው። አሁን መጀመሪያ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3ን አምጥተሻል። ልክፈቶሽ ደግሜ ልክፈቶሽ። እኔ ትንሽ ሚዩት አደርጋለሁ። ራሴው ቀጥሉ። እኔ ከፍትልሻለሁ ከፎክስ ጋር አለ። ፎከስ ታስቀጥላታለህ ሀቢቢ። አማርኛውን ነው የምፈልገው ሰው በሚገባው አማርኛውን አድርግላት ሀሰን። በተረጋጋ መንገድ ሀሰን መክፈት ይችላል፣ ችግር የለም። አማርኛው አይሆንም። ምክንያቱም አማርኛው የማይሆንበት ምክንያት ያህዌ በሚለው ነው የተፈለገው። አማርኛው አይሆንም። አማርኛው እንዳይሆንማ ዕብራይስጡ ያህዌ ነው የሚለው አይደለም። ዕብራይስጡ ላይ ያህዌ ነው የሚለው። ታንኪዩ። ታዲያ ለምንድን ነው ታዲያ ምንድነው ችግሩ? በአማርኛው አያስፈልግም። በአማርኛውማ ከሆነ እግዚአብሔር ነው የሚለው። ችግር የለም። ያህዌ በሚለውን ቀይረዋለን። በቃ አይ እኔ ሌላ መጽሐፍ ይዣለሁኝ። አይሁንም። እንዴት ነው? እና እኔ የኔን ማስረጃ አንተ መጽሐፉ የምትመርጠው እንዴት ነው ማለት በጣም ይገርም ነገር ነው። አማርኛውን አልፈልግም ማለት አይቻልም። እሺ ያህዌ የሚለውን መጽሐፍ ክፈችልና አንቺ። እግዚአብሔር እንዴ ድስስ መጽሐፍ ቅዱሴ እኮ ነው። ይሄ በጣም በቃ ባቢሎን፣ ይሄ ነገር አይሆንም። መጽሐፍ ቅዱሳችንን ነው ለማስረጃ ያመጣሁትኝ። የግድ አንተ አሁን የአረብኛ ቁርአን አለ፣ አማርኛው አለ። አማርኛውን አታንብቡልኝ እንደማለት ነው። አይቻልም እንደዛ ማለት። ሬፈረንስ ማድረግ ላጲሷን መጠቀም ትተሽ ኢየሱስ በእንትን ያህዌ ተብሎ ስላልተጠራ እዛ ጋር ጎል ሊገባብሽ ነው። አሁን ተመልሰሽ አንቺ ላጲሷን ያህዌ ነው የሚለው በዕብራይስጡ፣ እግዚአብሔር የሚለውን በዛ ይቀየራል። አለቀ። ችግር የለውም። አይቀየርማ። እግዚአብሔር የሚለው ስም አያስማማም። ያህዌ በሚለው ተስማምተሻል። አሁን ያህዌ በሚለው ነው መቀጠል ያለብሽ። እግዚአብሔር በሚለው ልትቀጥይ አትችይም። ለምን እንደሆነ ልንገርሽ። ያህዌ የሚለውን በአማርኛ እግዚአብሔር ብለው ተርጉመዋል። ኤሎሂም የሚለውንም እግዚአብሔር ብለው ተርጉመዋል። ስለዚህ አንቺ በሁለት ካርድ ነው መጫወት የፈለግሽው። በሁለት ካርድ ያህዌ እግዚአብሔር ነው፣ አሚን አምላክ ነው። ይቅርታ በአንተ በሚገባ ቋንቋ ያህዌ አምላክ ነው። ያህዌ ሲጀመር ትርጉሙ ያህዌ የሚለው ያህዌ አምላክ ነው። በአንተ ትርጉም አይደለም። በክርስቲያኖች በአይሁዶች ያህዌ አምላክ ነው አይደለም? አዎ በአይሁዶች ያህዌ አምላክ ነው። በእኛስ ያህዌ አምላክ ነው። ኦኬ አሁን አንድ ጭብጥ ያዥ። በአይሁዶች ያህዌ አምላክ ነው፣ ሰው የማይሆን አምላክ ማለት ነው። እኔ አምላክ እንጂ ሰው አይደለሁም። እግዚአብሔርም ስንል አምላክ ነው፣ በቃ ሌላ ነገር የለውም። ሰው ነው ሰው ይሆናል አይሆንም? እግዚአብሔር እያልን በመጽሐፍ ቅዱስ ኮንቴክስት መሰረት እግዚአብሔር ካልን ስለ አምላክ እያወራን ነው። እንደዛ ከሆነ ስለ ኢየሱስ አይደለም እያወራሽ ያለሽው፣ ስለ ኢየሱስ አምላክ ነው እያወራሽ ያለሽው። አንዴ ከፍ አድርገኝ፣ ያህዌ ሆኖ ነው። እሺ ኢሳያስ 6 ላይ እንሄድን አንድ በአንድ ነው። ከአንድ ጀምሮ እንደው ዮሐንስ ኮት የሚያደርገው ከአንድ ጀምሮ ስለሆነ ማለት ነው። ከፍ ብለን እንየው አንዴ። አሁን ያህዌ ነው እግዚአብሔር ነው እያለን ጊዜ መፍጀት ሳይሆን ያለብን ያህዌ ነው ኢየሱስ ክርስቶስ ብሎ ዮሐንስ ስለጻፈ ነው። ኦኬ። ስለዚህ ምዕራፍ 6 ምን ይላል? ከቁጥር 1 ጀምሮ ንጉሥ አዝያን በሞተበት ዓመት እግዚአብሔር የሚለው ያህዌ ነው። እዚህ ጋር ያህዌ ያው
በዕብራይስጡ ላይ ገብታችሁ ብታዩት ማለት ነው። በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ ጋር ቆሞ ነበረ። ለእያንዳንዱ 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። እነ ኪሩቤል ማለት ነው። አንዱም ለአንዱ ቅዱስ ቅዱስ ቅዱስ። ይኸው አብ ወልድ መንፈስ ቅዱስ ሥላሴን እዚህ ጋር ማሳየት እንችላለን። ይሄ ሌላ አውድ ነው። ሌላ አውድ ስለሆነ ስለማልሄድበት ነው። ቅዱስ ቅዱስ ቅዱስ። ቆይ መልሻለሁ። ሌላ አውድ ነው ብያለሁ። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩን መሰረት ከሚጮህም ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሱን። እንግዲህ የሰራዊት ጌታ ማለት በመጽሐፍ ቅዱስ እግዚአብሔር ነው። ይሄንንም ሄደን ስና ያህዌ ነው የሚለው። እግዚአብሔርን ስለ አዩ ጠፍቻለሁ ወዮልኝ አልኩ ይላል። ኦኬ። ስለዚህ ይህንን ጥቅስ ዮሐንስ ምን ይላል እዚህ ጋር? ወደ ዮሐንስ አትሄጂም። ቆይ እሺ፣ እዚህ ጋር ምንድነው ጥያቄ? ጥሩ እሺ፣ ችግር ምንድነው ጥያቄ? ያሲን ልብ በይ ትንቢተ ኢሳይያስ ምዕራፍ 6 ላይ ያለው አንቀጽ ምንድን ነው የሚለው? ቁጥር 6 ላይ በዚህ ጊዜ ከሱራፌል አንዱ ወደ እኔ እየበረረ መጣ። እሱም ከመሰዊያው ላይ በጉጠት ያነሳውን ፍም በእጁ ይዞ ነበረ። አፌንም ነክቶ እንዲህ አለኝ፣ እነሆ ይህ ከንፈሮችህ ነክቷል፣ በደልህ ተወግዷል፣ ኃጢአትህም ተሰርዮአል አለው። የት ላይ ነው? ቁጥር ስንት ላይ ነው? ቁጥር 6 እና 7 ትንቢተ ኢሳይያስ። እኔ ያላመጣሁት ጥቅስ ላይ ያለሁ ግን እሺ፣ ቀጥል፣ ችግር የለም። ከዛ 8 ላይ ከዚያም የያህዋ ድምፅ ማንን እልካለሁ ማንንስ ይሄድልናል ሲሉ ሰማሁት፣ እኔም እነሆነኝ አለኝ የሚለው ላይ አይደለሽ እንዴ? ትንቢተ ኢሳይያስ አይደለም። እኔ 5 ላይ ነው የቆምኩትኝ። ኦኬ 5 ላይ በዚህ ጊዜ እንዲህ አልኩኝ፣ ወዮልኝ ከከንፈሮቼ የረከሱብኝ ሰው ስለሆንኩና የምኖረው ከንፈራቸው በረከሰ ሕዝብ መካከል ስለሆነ በቃ መሞቴ ነው። ዓይኖቼ ንጉሱ የሰራዊት ጌታ ያህዌ ራሱን አይተዋል አለ አይደለም? እዚህ ጋር ያህዌ የተባለው ማን ነው? የእስራኤሎች አምላክ ነው አይደል? ኦኬ፣ የእኛም አምላክ ነው። የእስራኤል አምላክ ብቻ ሳይሆን የእኛም አምላክ ነው። አሁን ብሉይ ኪዳን ላይ ነው እያወራሽ ያለሽ። የእስራኤሎች አምላክ ነው ያህዌ አይደለም? እግዚአብሔር ለአሕዛብ ነቢያትን ልኳል አላክም? በብሉይ ኪዳን ቆይ ብሉይ ኪዳን ላይ አይደለም። እኔ እኮ እየጠየክ ነው። እግዚአብሔር እነ ኢሳያስን ለአሕዛብ ልኳቸዋል እንዲናገሩ ከጣዖት አምልኮ እንደሚመልሱ ሰዎችን ልኳል አላከም? ዮናስን ሲልከው ለምሳሌ ሲልከው ለአሕዛቦች ነው የላከው አላከው? አሁን ስለዚህ ያህዌ ስትል የሁላችንም ያንተም አምላክ የኔም አምላክ የሁላችንም ፈጣሪያችን ነው። በመጽሐፍ ቅዱስ አውድም መሰረት የእስራኤልም አምላክ ነው፣ የሁላችንም የአሕዛብም አምላክ ነው። በመጀመሪያ መጽሐፉ የነሱ ከመሆኑ አንጻር ማን ያለው ማን ያለው? እንዲህ በጣም ከባድ ነው። አሁን ፖለቲካ ብዬ ነው የማስበው። እኛ ክርስቲያኖች የእኛ መጽሐፍ ነው ብለን የመጣ ነው የእነሱ እያልክ ስትከፋፍል፣ ይሄ ነው ፖለቲካ። በእጃችን ላይ መጽሐፍ ቅዱስ ብለን የምንይዘው ብሉይ ኪዳን አለው፣ አዲስ ኪዳን አለው። የእነሱ እያልክ ልክ እኛ የማናምንበት መጽሐፍ አድርገህ ስትሰራ፣ ይሄ ነው ፖለቲካ። አሁንም የክርስትና አተባይ ብሉይ ኪዳን ላይ ክርስቲያን የሚል አንቀጽ ማምጣት አትችይም። ይሄ ያንተ መረዳት ነው። ይሄ ያንተ መረዳት ነው እንጂ ማለት ነው አለ ክርስቲያን የሚል አለ። ክርስቲያን ማለት ምን ማለት ነው? ክርስቲያን የሚል አለ ወይ? ክርስቲያን ማለት ምን ማለት ነው? በክርስቶስ የሚያምን ማለት ነው። ክርስቶስን ተከታዮች የተባሉት ክርስቲያን ተባሉ ነው የተባለው አይደለ? ተባሉ አዲስ ኪዳን ላይ ነው እኮ ያለው ተባሉ። ስለዚህ እነዚህ የተባሉት ግን የማን እምነታቸው ምንድን ነው? በያህዌ ነው የሚያምኑት አይደለ? እሱ ክርስቲያን ተባሉ የሚለው ጥቅስ አዲስ ኪዳን ላይ ነው ያለው። ብሉይ ኪዳን ላይ ክርስቲያን የሚል ጥቅስ ማምጣት አትችይም አለ። በጣም ነው የሚገርመው። እምነቱ ምን ይባላል?
ኢየሱስ ክርስቶስ ትምህርቴን ኦር ደግሞ የምናገረውን ነገር ከአብ ይዤ መጥቻለሁ ብሏል አላለም? እሱ አዲስ ኪዳን ላይ ነው ያለ ሲነግሩሽ አትሰሚም እንዴ አንቺ ልጅ? ኦኬ አሁን ባየው አዲስ ኪዳን ላይ ነው ዴፊኒሽን ያለው። ቆይ ችግር የለውም። ባየው ዴፊኒሽን ቁርአንም በ23 ዓመት ሲወርድ አንደኛ ዓመት ላይ የተጻፈው ጽሁፍ ያለ ቃል ምንም ጥቅም የለውም። ለምን እዚህ ጋር ከሱ በኋላ የተጻፈ እያወረደ አያ ስላለ ይሃኛውን አያገባኝም እያልክ ነው አንተ። በአንተ ሎጂክ ሄድኩ ማለት ነው። አይደለም ቁርአኑ አዎ እኮ በ23 አዳምጪኝ። አሁን ኖ ቁርአኑ ይሄ በ23 በቃ አንድ በቃ ቀን ግን እንትን ነው ዳይቨርት እያደረገ ነው እንትኑ እኔ ግን ምንም እኔ ሳወራ ሴንስ አታውሪ። የማይሰጥ ነገር ነው። እኔ ሴንስ እኔ የሚሰጥ ሳወራ ነገር ነው። አታውሪ። እኔ ዝም ብዬ ነው ያስወራሁሽ። እኔ ሳወራ ደግሞ አታውሪ። ቅድም አንቺና ፎከስን ያስቆምንበት በዚህ ምክንያት ነው። ቁርአን የሚለየው በ23 ዓመት ውስጥ ሪቪሌሽኑ የመጣው ለአንድ ነብይ ነው። ለማን? ለነብዩ ሙሐመድ። ኦኬ ሪቪሌሽኑ መለኮተ ግልጠቱ 23 ዓመት ሲመጣ ለማን ነው የመጣው? ለነብዩ ሙሐመድ ነው የመጣው። እናንተ ደግሞ ኢየሱስ ከመጣ በኋላ አዲስ ኪዳን የሚል መመሪያ መጽሐፍን ይዞ መጥቷል ትላላችሁ እናንተ። መጽሐፍን ባይጽፍም እሱ ነገር ግን ወንጌልን ሰብኳል፣ አስተምሯል። ኦኬ ሙሴ ከኢየሱስ በፊት ሙሴ የሚባል ነብይ አለ። ምንን ያስተማረ? ሕግጋትን ከአምላክ የተቀበለና ሕግጋትን ለወገኖቹ ያስተማረ የሰበከ አንድ አምላክን ተገዙ፣ አንድ አምላክን አምልኩ እያለ ኦኬ። ከሙሴ በፊትም ሆነ ከሙሴ በኋላ ሌሎች ነብያቶች ነበሩ። ስለዚህ ምን ይዘዋል? የተለያየ መለኮታዊ መመሪያ ይዘዋል። እናንተ ደግሞ ዛሬ ላይ ያላችሁ ክርስቲያኖች ናችሁ። ክርስቲያን ብሎ ማለት ደግሞ በክርስቶስ የሚያምን ማለት ነው። በሙሴ የሚያምን ማለት አይደለም ክርስቲያን ማለት። አይ ሙሴም ክርስቲያን ነበረ ከኢየሱስ በፊትም ክርስትና ነበር የምትይ ከሆነ ይሄው ማስረጃ አምጪ እንክፈትና እንይ እስኪ። ክርስቲያን የሚለውን ራሱ ብሉይ ኪዳን ላይ አንድ ጥቅስ ማምጣት አትችይ። አዲስ ኪዳን ላይ ደግሞ አንድ ቦታ ነው የምታመጪ ክርስቲያን ተባሉ የሚል ቀጥይ። ርዕሳችን ክርስትና በነ አብርሃም ጊዜ ነበረ አይደለም ርዕሳችን ማለት ነው። አሚን። በጣም ርዕሶች እየተቀያየሩ ነው። ክርስቲያን የቱ ጋር ነው እያልክ ራሱ ጥያቄ መጠየቅ አትችልም። ቢካዝ ክርስቲያን ማለት የክርስቶስ ተከታዮች የነበሩ ሰዎች የተሰጣቸው ስያሜ ስለሆነ ማለት ነው። ማለት ጥያቄ ራሱ ከሆነ ነገር ላይ መነሳት አለበት። ከሆነ ነገር ላይ ከሆነ ሀሳብ ላይ ይነሳል ብዬ አስብ ነበረ። ግን የክርስቶስ ተከታዮች ስለሆኑ ክርስቲያኖች ተባሉ ሲባል ማለት ነው የክርስቶስ ተከታዮች ናቸው ክሊርሊ። ስለዚህ ሄደ ብሉይ ኪዳን ላይ ክርስቲያን የሚል ነገር ማግኘት እንደማትችል ታውቃለህ። ግን እምነቱ የሚባል ነገር አለ። ለምሳሌ ኢየሱስ ክርስቶስ ከዘላለም የነበረ ቃል ከዛ ስጋ የለበሰ ኦኬ። እሱ ደግሞ ለሰዎች ኃጢአት ክፍያ እንደመጣ ይሄ የአባቴ ፈቃድ ነው እያለ የኔን ፈቃድ ነው እያለ ከብሉይ ኪዳን የቀጠለው የመስዋዕት ስርዓት ቀጥሎ በእሱ እንደተፈጸመ ኦኬ። ምንም የተቋረጠ ነገር ሳይኖር ብሉይ ኪዳን ላይ ልትል ኢየሱስ ክርስቶስ ከቶራታቸው ላይ እያነበበ ያስተምራቸው ነበረ። ስለዚህ ማለት ነው ብሉይ ኪዳንና አዲስ ኪዳንን ልትነጣጥሉ የምትፈልጉበት ነገር ምንም ጥቅም የለውም ማለት ነው። ምክንያቱም እዛ ጋር የነበሩት ሰዎች ክርስቶስ መጀመሪያ ለማን መጣው አለ? ለእስራኤላውያን ለጠፉት በጎች መጥቻለሁ አለ። ምን ማለት ነው? ማን ናቸው እነዚህ የጠፉት በጎች? እስራኤላውያን ቶራትን የሚያምኑ አይደሉም እንዴ? ናቸው እኮ ቶራትን የሚያምኑ የአንድ ያህዌን የሚያምኑ ናቸው እኮ። ከዛ እኮ ነው ከአብርሃም በፊት እኔ ነኝ ሲላቸው ሊወግሩት የሚነሱት። እንዴ አንተ እንዴት እግዚአብሔርን ብላስፈሚ ታደርጋለህ እንደዚህ ብለህ ስድብ ነው እያሉ ያሉት እኮ ስለ አምላካቸው እኮ እያወራ ስለሆነ እኮ ነው። ገባ? እነሱ ግን አላወቁትም። እነ ጴጥሮስ ሐዋርያት ግን ማርያም ሌሎችም አይሁዳውያን ግን ተቀብለውታል፣ አምነውታል። ኤልዛቤጥ ገና ሳይወለድ በእርግዝና እያለች ማርያም ጌታዬ የጌታዬ እናት መጣች አለች። ገባ? ሬኮግናይዝ አረገችው። ኢየሱስ ክርስቶስን ሬኮግናይዝ የምታደርገው በመንፈሳዊ አይን ነው እንጂ በፊዚካል አይን ስላልሆነ አይሁዳኖቹ አልተቀበሉትም ብዙዎቹ ማለት ነው። ስለዚህ እኔ ምንድነው ይሄን ልል የፈለግኩት አትነጣጥሉት ብሉይ ኪዳንና አዲስ ኪዳን። ቢካዝ አማኞቹም አይሁዳውያን ስለነበሩ ማለት ነው። አማኞች ናቸው። ጳውሎስ አማኝ ነው፣ ያውም የቤንጃሚን ትራይብ የሆነ የቤንጃሚን ማለት ነው።
ቆይ ሜሮን ልጨርስ። ይኸው 5 ሰከንድ ስጠኝ ልጨርስ ነው። የቤንጃሚን ትራይብ ነው እንትና ማን ነው ጳውሎስ። እነ ጴጥሮስም ሙሉ ለሙሉ አይሁዶች ናቸው። በጣም በስርዓቱና በእንትኑ ያደጉ ማለት ናቸው። ስለዚህ እነዚህን ሰዎችን ኤክስክሉድ አድርጋችሁ ነው የምታወሩት ማለት ነው። አዲስን አምላክ ይዞባቸው አልመጣም፣ ራሱን ነው የገለጠላቸው ማለት ነው። ለዚህ ነው የዮሐንስ ጸሐፊም ኢሳያስ የጻፈው ያየው ኢየሱስ ነው ብሎ የጻፈው ማለት ነው። ጨርሻለሁ። ግን አሁን ጨርሻለሁ። ወደ ቶፒኩ ከገባች ቤተልሔም ልግባ። ኦልሬዲ አሳይቻለሁ ያህዌ ኢየሱስ እንደሆነ። ደስ ይለኛል። መድከም ስለማልፈልግ ነው። በቃ ከመጣች ትምጣ። እሷ አልመጣም ካለች ደግሞ ቀጥል አንተ። ኧረ ተረጋጊ። ከሁላችሁም ጋር ማውራት አልችልም። አንዴ አዳምጪ። አሁን እዚህ ውስጥ ከተናገርሽው ንግግር አንድ ፍሬ ያለው ንግግር እወስዳለሁ። ከዛ ምን አልሽ አንቺ? ኢየሱስ መጀመሪያ የመጣው እና ያስተማረው አይሁዶችን ነው ብለሻል አይደለም? ሚውሽናሽ ቃል በቃል ወደ እነሱ መጣ። በቃ ወደ እነሱ ሲመጣ ስለማን ነው ያስተማራቸው? ስለ አንዱ አምላክ፣ ስለ እውነተኛው አምላክ። ስለ እውነተኛው አምላክ ማን ነው? ያህዌ እግዚአብሔር። ያህዌ። ቆይ ባቢ፣ ስለ ያህዌ ነው ያስተማራቸው? ስለ ያህዌ የሚያመልኩት ያህዌ ደግሞ ልጅ እንዳለው እየነገራቸው ነው። የምትፈልገውን አይደለም መልስልህ። እናንተ ቅድም ጠቅሼዋለሁ። እናንተ አምላካችን የምትሉት አባቴ ነው እያለ ራሱን ኤክስክሉድ አድርጎ ፐርሰናል ሪሌሽንሽፕ ዘላለማዊ ሪሌሽንሽፕ እንዳለው እየነገራቸው ነው። እንዴት ነው ከአንቺ ጋር ማውራት የሚቻለው? እሺ ቆይ ለምስል እውነትን ሀሰን፣ እኔ ብዙ ጊዜ የማየው ምንድን ነው፣ አንተ በጣም ጸባይኛ ነገር በጣም አንዳንድ የሚከብዱ ቃላቶች የመጽሐፍ ቅዱስ ልትቀበላቸው ነው የማትችላቸው ነገሮች ስላሉ እንትን ትላለህ፣ ስተክ ታደርጋለህ። ኢየሱስ ስለማን ያስተማራቸው አይሁዶችን? ስለ አባቱ ስለ ራሱም እኔ ህይወትና እውነትን መንገድም እኔ ነኝ ብሎ ስለ ራሱ ማስተምራቸው። ስለማን ያስተማራቸው ብዬ ስጠይቅ እየመለስኩልህ ስለማን ትለኛለህ እንዴ? እኔ በጣም ነው የሚገርመኝ እኮ። ስለ ያህዌ ነው ብለሻል ቅድም። ያህዌ እኮ እሱ ራሱ እኮ ነው። ይበቃሻል። እኔ ይበቃኛል። ባቢሎን ተቀበለኝ። ስለ አባቱ ነው ያስተማራቸው። አባቱ ማን ነው ሲልሽ ያህዌ ነው ብለሽው ነበረና እሱም ደግሞ ልጅ እንዳለው ይነገራል። እንደገና መልሰሽ ስለዚህ ኢየሱስ የያህዌ ልጅ ነው ወይስ ያህዌ ነው? ምንድን ነው? የያህዌ ልጅ ነው ወይስ ያህዌ ነው? ያህዌ ማለት የሶስቱ አካል መጠሪያ ነው፣ መጠሪያ ስም ነው። የቃል ኪዳን አብ ወልድ መንፈስ ቅዱስ። መንፈስ ቅዱስን ለምን እንደምትነጥሉት አላውቅም። ብዙ ጊዜ ችግራችሁ ከኢየሱስ ክርስቶስ ጋር ነው። መንፈስ ቅዱስን እዚህ ጋር ሄሎ እንዳትሄጂ። አሁን ደግሞ መንፈስ ቅዱስ ማምለጫ ነች መንፈስ ቅዱስ ብለሽ ያመጣሽ አይደለም። ኢየሱስ ስለማን ነው ሲያስተምር የነበረው ብሎ ሲጠይቀሽ ስለ አባቱ አልሽው። አባቱ ማን ነው ሲሉሽ ያህዌ አልሽው። እዛ ጋር ነጠለሽ፣ አንቺ ራስሽ ነጠለሽ። ሲያስተምር የነበረው ስለ አባቱ ነው። ስለማን? ስለ ያህዌ። ስለዚህ ሲያስተምር የነበረው ስለ ራሱ ማለት ነበረብሻ እንደዛ ከሆነ እንጂ ስለ አባቱ ስለ ያህዌ ስለ አንዱ አምላክ አይደለም ሲያስተምር የነበረው ብለሽ አልነበረም መናገር የነበረብሽ ከቅድሙ። ገብቶሻል? ስለዚህ አሁን እንደሰማነው ምንድን ነው ኢየሱስ ያህዌ የያህዌ ልጅ ነው። እንደዛ ነው። እሺ በአንተ ሎጂክ እንኳን ብሄድ፣ ስለዚህ አድሚት የምታደርግልኝ ምንድን ነው የአምላክ ልጅ አምላክ ነው አይደል? አላልኩም እኔ። እሺ አይደለም። እሺ ታዲያ እንዴት ነው? በየትኛውም ሎጂክ እኮ ብትሄድ እኮ አንቺ ነሽ እኮ ያልሽው። ስለዚህ ያህዌ ልጅ ነው። ያህዌ ልጅ ያለው ቢባል አክሴፕት ታደርጋለህ? ስለ ያህዌ አይደለም። ያህዌ የያህዌ ልጅ ነው ወይ? እሱ ነው ጥያቄ። አምላክ የአምላክ ልጅ ነው ወይ ትይኛለሽ እንዴ? እንደዛ እኔ ምን አገባኝ? እሺ ምንድነው አምላክ የአምላክ ልጅ ካላገባ ምን እያልን ነው? ያህዌ የሚለው የቃል ኪዳን ስሙ የእስራኤል አምላክ የእኛም አምላክ የቃል ኪዳን ስሙ የሶስቱ አካል መጠሪያ ስም ነው። የአብ የወልድ የመንፈስ ቅዱስ። እንደዛ ተብለው ተጠርተው ያውቃሉ? እንደዛ የሚል ጥቅስ አለ? ዮሐንስ 1:1 እንደዛ የሚል የለም። ዮሐንስ 1:1 እኮ ያህዌ ማለት የሶስታቸውን መጠሪያ ቃል ነው ወይም ስያሜ ስም ነው የሚል የለም። ዮሐንስ 1:1 ላይ አይልም።
ሲጀመር ዮሐንስ አንዳንድ ላይ ስለ ሶስታቸውም አያወራም። እሺ ኤግዛክት ወርድ ፋላሲ እየተጠቀምክብኝ ነው ማለት ነው። አንቺ እንደፈለግሽ አድርገሽ መተርጎም ትችያለሽ። ኤግዛክት ወርድ ፋላሲ አንጠቀም ማለት ነው። ምክንያቱም ዮሐንስ አንደኛ ነገር አንቺ እኮ ነሽ ጎል የገባሽው። ቅድም ሐሰን ሲጠይቅሽ ስለማን ነው ሲያስተምር የነበረው ሲልሽ ስለ አባቱ ስለማን? ስለ ያህዌ። ስለዚህ ስለ ራሱ አይደለም መልሰሽ ያህዌ ራሱ ነው ብለሽ የምታምኚ ከሆነ ስለ ራሱ ነው ሲያስተምር የነበረው ብለሽ መመለስ ነበረብሽ ማለት ነው። ሲያስተምር የነበረው ግን ስለ ራሱ ሳይሆን ስለ አባቱ ነው ብለሽ አባቱ ማን? ያህዌ። መልሰሽ ደግሞ አሁን ያህዌ ማለት የሶስቱንም መጠሪያ ስም ነው ብለሻል። ማስረጃ ስትጠየቂ ደግሞ ዮሐንስ 1:1 ላይ አንደኛ ነገር ሶስቱም እዛ ጋር የሉም። ሲቀጥል ደግሞ ያህዌ የሶስቱንም መጠሪያ ነው የሚል እዛ ጋር የለም። እሺ ኤግዛክት ወርድ ፋላሲ እንዳይሆን ነው እንጂ አብ በእኔ እንደሚኖር እኔም በአብ እንደምኖር ይላል አይልም ቃሉ? በእኔም እኮ ይኖራል እኮ አብ። ኦኬ እንደዛ አይደለም። አንተ በአብ ውስጥ ትኖራለህ። በእኔም ይኖራል። አንተ በአንተ ሊኖር ይችላል። እሺ እሱን አግራንት ላድርገህ። አንተ በአብ ትኖራለህ። አዎ አትኖርም። እንዲህ የሚባል ነገር አዎ አለሁ። እኔ አለሁ። ለምን የለም? ከመጽሐፍ ቅዱስ ማስረጃ ወይስ በአንተ ነው? አለሁ። አንተ እግዚአብሔር ውስጥ ነው ያልኩህ። አንተ እግዚአብሔር ውስጥ አለ አለሁ። አዎ እግዚአብሔር በአንተ ውስጥ ሊኖር ይችላል። ሃሌሉያ። እኔ በእግዚአብሔር ውስጥ አለሁ። በቃ ይሄ ዝም ብሎ ሊሆን የማይችለው እግዚአብሔር ነው ወይ ማስረጃ አለ። ማስረጃ ከመጽሐፍ ቅዱስ ምን አገባኝ እኔ ማስረጃ ከመጽሐፍ ቅዱስ የምሰጥሽ። ትርጉሙ ምን ማለት ነው ሲጀመር? በእግዚአብሔር ውስጥ ማለት ትርጉሙ ምን ማለት ነው? ይሰማሻል? አዎ ምን ማለት ነው? ላይ እሺ እኔ በአብ እንዳለው እሱም በእኔ መኖር ማለት ምን ማለት ነው? ሙሉ ለሙሉ አብን ያውቀዋል። ኦኬ አብን ያውቀዋል። አብ ደግሞ ሙሉ ለሙሉ ወልድን ያውቀዋል ማለት ነው። በዛ መንገዱ እኛ አብን እናውቀዋለን። ዋሽተሻል። አያውቀውም። ኦኬ ስለዚህ ዮሐንስ 1 ዮሐንስ 1 ላይ ሙሉ ለሙሉ እኔ አብን ያውቀኛል፣ እኔም አውቀዋለሁ። ኢየሱስ ግን ሙሉ በሙሉ አብን አያውቀውም። ትቀበያለሽ? ወዴት ነው የምትሄጂው? አያውቀው። ያውቀዋል። አብ ይላል መጽሐፍ ቅዱስ ሲናገር ለወልድ ሁሉን አብን ያውቀው። አሁን አንተ የመጽሐፍ ቅዱስ ማስረጃ የለህም ባቢሎን። ለምን የለኝም? ይኖረኛል። ሙሉ በሙሉ ወልድ አብን ያውቀዋል ወይ? አዎ ያውቀዋል። ስለዚህ የአብ እውቀት የሆነችው ያቺ የመጨረሻ ቀን ያቺ የአብ እውቀት ለምንድን ነው ከወልድ የተደበቀችው? ወይስ የቱ ጋር ነው ያስቀመጣት? ከውስጡ አስወጥቶ አብ የቱ ጋር ስላስቀመጣት አላውቅም ያለው። ጥያቄ ትጠይቀኛለህ እንዴ ባቢሎን? እጠይቅሻለሁ። ለምን አልጠይቅሽም? ማስረጃ እኮ ማስረጃ እየሰጠሁሽ እኮ ነው። ከአብ የሚያውቀውን እኔ አላውቅም አለ አይደል ኢየሱስ? አላለም። እርግጠኛ ነሽ? እርግጠኛ ነኝ አለ እኮ። ታዲያ ስለ ሰዓቲቱ ከአብ በስተቀር ማንም የሚያውቅ የለም ልጅም ቢሆን አለ እኮ። አዎ እሱ የራሱ የሚፈታበት እንትን አለው። ምንም የሚፈታበት የሚገጠምበት የለም። ምንም የሚፈታበት የለም። እሱ ማለት ቆይ እንዴት ነው? ቆይ እንዴት አንተን እንዴ የምትፈታው? መጽሐፍ ቅዱስን አማኝ ያልሆነ ሰው እንዴት ይፈታል መጽሐፍ ቅዱስ? ማን ነው? አንቺ ልትፈቺው? ፈለገ ሰው ይፈታዋል። በቃ እንደሱ ከሆነ እኔ ቁርአንን እንደፈለኩ ፈታዋለሁ። ቤትለይም በቃ ዛሬ ነው መጽሐፍ ቅዱስ። በቃ ዛሬ ነው ቁርአንን እንደፈለኩ ነው የምፈታው። አንቺ ልትፈቺው መጽሐፍ ቅዱስ? አዎ ለምን ዝም ብዬ ሳይሆን ያለ እውቀት ሳይሆን ምንድን ነው እንዴት ነው የሚተረጎመው? ይሄው ኮሜንታሪ ሳለ አንቺ ማን ስለሆንሽ ነው አንቺ መጽሐፍ ቅዱስ? እኔ አላልኩም። ቆይ ምንድን ነሽ አንቺ? እኔ አማኝ መጀመሪያ አማኝ መሆን አለብህ። አማኝ ስትሆን አይጠበቅብኝም መጽሐፍ ቅዱስን ለመተርጎም። እኔ የተተረጎመ መጽሐፍ ነው እያወራሁት እኔ ከራሱ እንደማያወራ ይናገራል። ራሱ ያመጣችሁ ቅድም ተሳስታ ያመጣችሁ ጥቅስ ላይ ወረድ ስትል 49 ላይ ካየችው እኔ ከራሴ አልተናገርኩም፣ ነገር ግን የላከኝን አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። ቀባይ ነው። ቴንክ ዩ ፎከስ። ገደልካት። አሁን በቃ ረሸንካት። የመጨረሻው እንትን ነበረች፣ የሆነች ክር ነበረች፣ በጠስካት። አሁን አታወራም። አሁን ዝም ብላ ሚስት አታደርግ ነው ባለችበት የምትደርቀው። እርግጠኛ ነኝ። ያሲው ቀጥል። ብሉይ ኪዳን ላይ ያህዌ የሚል
በጣም ብዙ አንቀጾች ማምጣት ይቻላል። አዲስ ኪዳን ላይ ያህዌ የሚል አንድ ማምጣት አይቻልም። አንድ አዲስ ኪዳን በዕብራይስጥ ቢጻፍ እንኳን ያህዌ ብለው አያስገቡት። በሚገርም ሁኔታ ለምሳሌ አንድ ነገር ላሳይ። ባቢሎን ይሄ ባይብል የጆሆባ ዊትነስ መጽሐፍ ነው። ባቢሎን አማርኛ ማለት ነው። እሺ ቀጥል። የጆሆባ ዊትነስ መጽሐፍ ነው። የጆሆባ ዊትነስ እዚህ ጋር ጆሆባ ዊትነስ የለም። እኛ ጆሆባ ዊትነሶች አይደለም። ከአንቺ ጋር እያወራሁ አይደለም። ተረጋጊ። ቆይ ከአንቺ ጋር እያወራሁ አይደለም። እሺ ይሄ የጆሆባ ዊትነስ መጽሐፍ ነው። ባቢሎን የጆሆባ ዊትነስ መጽሐፍ ውስጥ አማርኛው ላይ እግዚአብሔር እያለ የተጻፈውን ነገር በአጠቃላይ ያህዌ እና አምላክ በሚል ተክተውታል። እግዚአብሔር የሚለው የተሳሳተ ስም ነው። ያህዌ የሚለው ያህዌ በሚለው በዕብራይስጡ እንዳለ ነው መቀመጥ ያለበት ብለው ያህዌ በሚለው ነው ያስገቡት። አማርኛ የጆሆባ ዊትነስ ተከታዮች ለምን እግዚአብሔር የሚለው ስም ያህዌ የሚለውን የሚተካ አይደለም። ምክንያቱም እግዚአብሔር የሚለውን ስም አንድ የኢትዮጵያ ንጉሥ ያወጣው ስም ነው። ኢዛና የሚባል ንጉሥ በኢትዮጵያ በነገሰ ጊዜ ክርስትናን ከመቀበሉ በፊት እግዚአብሔር የሚለውን ስም መጠሪያ ለጣዖት መጠሪያ ያደርገው ነበረ ለሚያመልከው። ኦኬ ልክ ክርስትናን ሲቀበል እግዚአብሔር የሚለውን ስም መጽሐፍ ውስጥ ከተቱት። በምን ምትክ? ያህዌ በሚለው ምትክ ፈንታ ማለት ነው። ኦኬ ስለዚህ ጆሆባ ዊትነስ መጽሐፍ ውስጥ ብትገባ ብሉይ ኪዳን ላይ በአጠቃላይ ያህዌ የሚል ነው የምታገኝ። ኦኬ አዲስ ኪዳን ላይስ? ለምሳሌ አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ይሄ ዮሐንስ ወንጌል ቁጥር 1 ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም ከአምላክ ጋር ነበረ፣ ቃልም አምላክ ነበረ፣ እርሱም በመጀመሪያ ከአምላክ ጋር ነበረ ነው እንጂ የሚለው ልክ እንደዚህኛው እንደ ወገኖቻችን መጽሐፍ ዮሐንስ 1:1 ላይ እግዚአብሔር የሚል የለው። ይታይካል ይሄ ባቢሎን? አዎ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። እዚህ ላይ ግን በመጀመሪያ ቃል ነበረ፣ ቃልም ከአምላክ ጋር ነበረ፣ ቃልም አምላክ ነበረ፣ እርሱም በመጀመሪያ ከአምላክ ጋር ነበረ እያለ ነው የሚያወራው። ኦኬ አንድም ቦታ ላይ አዲስ ኪዳን ላይ ያህዌ የሚል የለም። ብሉይ ኪዳን ላይ ግን የጆሆባ ዊትነሶች መጽሐፍ ላይ ያህዌ የሚል ነው ያለው። በአጠቃላይ እግዚአብሔር የሚል ስም አታገኝም። ኦኬ ስለዚህ ወይ አንድ ነገር ነው መያዝ ያለብሽ ሜሮን፣ ወይ ያህዌ የሚለውን ነገር ያዥ። ኢየሱስና ያህዌ አንደኛው ፈጣሪ ነው፣ አንደኛው ተፈጣሪ ነው። ያህዌ ፈጣሪ ነው ምንጊዜም ቢሆን። ማንን የፈጠረ? ኢየሱስን ራሱ የፈጠረ ያህዌ ነው። ጭራሽ አንቺ ደግሞ ምን ማለት ጀመርሽ? ጭራሽ ይሄ ተፈጣሪው ራሱ በያህዌ የተፈጠረው ፍጡር ያህዌ ነው ማለት ጀመርሽ። ከዛ እንደገና ሌላ ቦታ ላይ ደግሞ ስትያዥ መንፈስ ቅዱስ አልሽ። የሶስቱ መጣሪያ ታያለሽ። እንደገና መለሰሽ ወዴት ወዴት ልስ ይሄንን ልመልስ። በቃ ሀሰን እያሳየን ያለው ምንድን ነው? እግዚአብሔር የሚለውን ስም በቃ አይወደውም። እኔ ከድሮ ጀምሮ ሀሰንን ሳዋራው የኢዛና ጋር የመጣ ስም ነው እያለ ይናገራል። ስም እኮ ነው ሜሮን። ችግር የለውም ልመጣልህ እኮ ነው አንቺ ለምን ወደድሽው? ለምንድን ነው ችግር የሌለው? ኢትዮጵያ ውስጥ አክሱም ሀገረ መንግስት ላይ የአክሱም ኪንግደም ሲመለክ የነበረ ጣዖት ሲሰየምበት ሲጠራበት የነበረ የጣዖት ስም ነው። ለአንቺ ለምን ወደድሽው? ራሱ ይኸው አሁን ልመጣልህ ነው። አሁን ልመጣልህ ሚውት ተደርጎ እኔም ጊዜ ተሰጥቶኝ ልናገር ማለት ነው። ስለዚህ እኔ ምንድነው ደብል ስታንዳርድ ነው ማድረግብህ ሀሰን። በጣም ብዙ ጊዜ ታግሼ እንትን ብያለሁ። ዲስሪስፔክት አላደርግም፣ ግን እስቲ ደብል ስታንዳርድ እናርገው። ለምሳሌ ነቢዩ መሐመድ ከመምጣቱ በፊት ኦኬ እነዚህ ቆሬሾች ጣዖት አምላኪዎች
አላህ ብለው ነበረ እንትን የሚሉት አምላካቸውን 300 ምናምን ጣዖታትን ቢኖራቸው እነዚህ 300 ምናምን ጣዖቶቻቸው ወደ ማን ነው ያደርሳል ብለው የሚሉት የነበረው ወደ አላህ። ስለዚህ ማለት ነው አንተ የምታመልከው ጣዖት ነው ማለት ነው። በአንተ ሎጂክ ከሄድኩ ነው እኔ አለ እንዲህ ዲስሬስፔክት አላደረግም። በአንተ ሎጂክ ከሄድክ ጭራሽ ወደ አላህ ያደርሱናል ብለው ነው እንዴ ሲያመልኩ የነበረው? ኦኬ ማስረጃ እናመጣለን። ታዲያ እንደዛ ከሆነ ጣዖቶቹ አምላክ ሳይሆኑ አማላጅ ነበሩ ማለት ነው እንጂ። አማላጆቻቸው ነበሩ ወደ ማን የሚያደርሳቸው። ምን ችግር አለው ታዲያ? እሺ እኮ ልነግርህ ነው። እኔም በመሀል ገብታችሁ ሀሳቤን እኔ ስለምታሳዝንኝ እኮ ነው ሜሮን። ልነግርህ ነው። መቼ ጨረስኩኝ? አታቋርጠኝም። ሰምቼሃለሁ። ወደ ሀሳቤ ገብቻለሁ ማለት ነው። መጀመሪያ እግዚአብሔር የሚለው ላይ እኮ ምንም አይነት ሪፍሌክት አላደረግሽም እኮ ልነግርህ ነው። ፈርስት ወደዛ ልመጣ ነው። እኔ መቼ እንደምመጣበት እኮ አንተ አይደለም መጀመሪያ እሱ ላይ ነው መጨረስ ያለብሽ። አንተ እንደዚህ አናደርግም ማለት ነው። ለምንድን ነው አሁን ደስ ያላለ? ከዚህ ደብል ስታንዳርድ ሲሆን ለካ እኛም ጣዖት አምላኪ ልንባለው እንደሚለው ስለምትገባ ደስ ያላለ ስታንዳርድ የምትይው ሜሮን በገዛጅሽ ነው። አሁን በገዛችሽ ነው ወጥመድ ላይ እየገባሽ ያለሽ ራስሽ ሰተት ብለሽ ወጥመድ ውስጥ እመጣለሁኝ። በጣም ሚውት አድርግና ስማ። እኔ እንደሰማሁ ቅድም የራስን የመሰከርሽው ሜሮን ምናልባት ማስተካከልም ከፈለግሽ አሁን የተናገርሽው እነዛ ሰዎች ሲያመልኩ የነበረው እነዚህ ጣዖት አላህ ነው ብለው ሳይሆን እነዛ ጣዖት ወደ አላህ ያዳርሱናል ብለው ነው ሲያመልኳቸው የነበረው ነው ያልሽው። እንደዛ ነው ሀሳብሽ? እሱን ታሪክ ላይ እመጣልሃለሁ። አንዴ እኮ ብትማሩ እኮ ሀሳብሽ እሱ ነው ወይ? ግልጽ እንዲሆን ነው ሜሮን። ሀሳብሽ እሱ ነው? አንድ ጊዜ ስልክ ሀሳብሽ እሱ ነው ወይ? እንዲይዝልሽ ነው። እነዛ ጣዖት አላህ ተብለው ሳይሆን ሲመለኩ የነበረው አለች። እነዛ ጣዖት ወደ አላህ ያዳረሱናል ብለው ነው ሲያመልኳቸው የነበሩ አለች። አሁን ገባሽ ልታረጋግጥ። አላህም እኮ ቁርአን ላይ እኮ በግልጽ ያስቀምጧል። ባይ ዘ ዌይ ወለኢን ሰአልተሁም ምን ሐለቀ ሰማዋት ወልአርድ ወሰኸረ ልሸምሰ ወልቀመረ ለየቁሉነ አላህ ፈአና ዩዕፈኩን። ማን ነው ይህም ሰማይና ምድርን የፈጠረ ጨረቃንም የፈጠረው ማን ነው ተብሎ ቢጠየቁ በእርግጥ አላህ ነው ይላሉ። እነሱ የተውሂድ አልነበረም ችግራቸው በሰዓቱ የነበሩት እና ፈጣሪ ማን ነው ክሬተር ማን ነው ብትላቸው አላህ ይላሉ። ግን እነዚህን ችግራቸው ምን ነበር? እነዚህ ጣዖቶችን እንደ አማላጅ ይጠቀሟቸው ነበር፣ ያሻርኩ ነበር። አሁን ሃው ዱ የእሷ ፖይንት ምኑ ጋ ነው ደብል ስታንዳርድ የሆነው? እኔ በጣም ነው የሚያስቀኘው። የት ነው የምትመጭልኝ? መሀል አትግቡብኝ። አሁን መሀል ስገቡ ቱማሽ ጥያቄ ትጠይቃላችሁ፣ ሀሳቤን ዳይቨርት ታስደርጋላችሁ። ምን እያልኩኝ ነው? አሁን እንዳለው ምንድነው የጨረቃን አምላክ አላህ ነው እያሉ ጣዖት አምላኪዎች እነዚህ እንግዲህ አላለም። አሁን ይኸውልሽ አትዋሺ። በጣም የሚያስጠላኝ ነገር አሁን መልስ ስላጣሽ ደግሞ ወሎች ልትጠይቋቸው። አንዴ ስሚኝ፣ አንዴ ቁርአኑ እያለ ያለው ለምን ትዋሻለሽ ታዲያ? እኛ ባንቺ ላይ እንዋሻለን? ከጨረስኩ በኋላ ነው የሚገባው። ሐሰን ኖ ብሎሃል። ከዋሻው ፕሩፍ አድርግ። ዋሸሽ። ቆይ ሚውት አድርግ ብሎሃል። በዚህ እድሜሽ የሆነ ቀጥሽ ጨርሽ፣ ችግር የለውም። እኔ ካሁን በኋላ ከመለስሽ በኋላ እኔ ነው የማናግርሽ። አልመልስም ከበደ ምናምን እንዳትቀጥይ፣ ችግር የለውም። አዎ አየስ ስንት ጊዜ እንደገባችሁ። ለምን ደብል ስታንዳርድ ሲሆን ደስ አይላችሁ? በቃ አሁን አውሪ። ኦኬ ተናደህ አላወራህም። አባቴ አይደለህም። ቀስ በል ተረጋጋ። ይኸውላችሁ እንግዲህ አስጠፉኝ የምለውን ነገር። እሺ በእነሱ ሎጂክ ከሄድን ነቢዩ ሙሐመድ ታውሂድን ወይ አንድነትን ከማስተማራቸው በፊት ጣዖት አምላኪዎች ምንድን ነው የሚጠሩት? ማንን ብለው ነው የሚጠሩት? አላህ ብለው ነው የሚጠሩት አምላካቸውን። እነዚህ ጣዖታቸውም ወደሱ ያደርሰናል ብለው ነው እኮ ጣዖት ሲያመልኩ የነበሩት። ጣዖቶቹ ስም አልነበረ? የጣዖቶቹን ስም ቶፒክ አይደለም፣ ቶፒኩ ነው። በስሙ ላይ ነው። ጣዖቶቹ ስም አላቸው። ጣዖቶቹን ሳታውቂያቸው ስለ ጣዖቶቹ ማውራት ስለማቺ በጣም የሚገርመው አያችሁ፣ ሲንጫጩ ጣዖቶቹ ስም ትንገረን እባካችሁ። መንጫጭ ያለ እውቀት ያለ መረጃ አላወራም። ሚውት አድርጊ።
ቤቲ ሜሮን ጨርስ፣ ቀጥይ። ሜሮን ይኸውላችሁ ይህ ስንት ሰው እንደሚገባ እንግዲህ ሀሳቤን ውሸት ነው ብለው ካሉ በማስረጃ ማስረየት ይችላሉ። በማስረጃ ዳብል ስታንዳርድ ብለሽ የሞተ ነገር እያመጣሽ ስለሆነ ነው። አንዴ ስርዓት ይዘሽ አውሪ እሺ። ተንጫጩ ምናምን እያልሽ ሌላ አማርኛ ትጠቀሚ። ስርዓት ይዘሽ አውሪ እሺ። ለምን በመሀል ይገባሉ ነው ወይ? በቃ ይቅርና ይህ ይቅርብን። አም ሶሪ እግዚአብሔር የሚለውን ቃል ስላመጣሁኝ ይቅርታ አድርጊልኝ በልና ወደሚቀጥሉ ቶፒክ በለው። እንዳይገቡብሽ ላስቆምልሽ ነው። ተረጋጊ። ግን ስታወሪ ስርዓት ይዘሽ አውሪ። እኔ ህውዝ መረጃና ማስረጃ ይዤ እያወራሁ በመሀል ይገባሉ። ፎከስም ይገባል። ምን ትገባለህ? የሚገባውን ሰው አትግባብኝ ብለሽ ተናገሪ እንጂ ይንጫጫሉ ብለሽ በጥቅላት ስንት ጊዜ 5 ጊዜ ነው እንዴ መናገር ያለብኝ? ወይ ደግሞ 1000 ጊዜ ሊገቡ ይችላሉ። የሚገባውን ሰው አትግባብኝ ብለሽ ተናገሪ። ይንጫጫሉ ብለሽ ሁለተኛ እንዳታወሪ። እኛ ስላሴዎች አይደለንም። እሺ ምንድን ነው በጥቅል የምታወሪ? ስትፈልጊ በነጠላ አውሪ። የገባብሽን ሰው አምላክን ነው የተሳደብከው? አሁን አይደለም አላልኩም። እኛ ስላሴዎች አይደለንም። በነጠላና በብዜት የምታወሪ ነን ያልኩሽ። አሁንም ስድብ ነው። አሁን ስሊክ ስድብ እየተሳደብክ ነው። በቃ ስርዓት ቢኖር ጥሩ ነው። እኔ ይኸውላችሁ እኔ አምላካችሁንም ዲስሪስፔክት አላደርግም፣ እናንተም ሪስፔክት ይኖራችሁ። ይኸውልሽ ቅድም እኮ ስርዓት እንዲከበር ተደማምጠን እንድናወራ ጣልቃ አንገባባ። ሁለት ሰው በተመሳሳይ ሰዓት ካወራ አንዳችሁንም ማዳመጥ አንችልም ብዬ ነገርኩሽ። አሁን አንቺ ስታወሪ እኔ ሚውት እያደረኩኝ ነው። ሁለተኛ ሌላ ሰው ከገባብሽ ያን የገባብሽን ሰው አትግባብኝ ብለሽ ተናገሪ። አትንጫጩ እያልሽ ሌላ አማርኛ አትጠቀሚ ነው የምልሽ። እሺ ቆይ ሚውት አደርግ። አሁን ማለት ነው አምላካችን አንድም ሶስትም ሆኖ አንድ አምላክ ሆኖ በሶስት አካል መገለጡ ከሌላ ፍጥረት የተለየ መሆኑን እሱ እንደሱ የሚመስል ማንም እንደሌለ ቁርአን ላይ እንደተጻፈው ማንም አምሳያ እንደሌለው ማሳያ ነው እንጂ እንትን አይደለም፣ መጥፎ ነገር አይደለም። ኦኬ በጣም ልዩ መሆኑ በጣም ከኛ አእምሮ ውጪ መሆኑ ተፈጥሮም እንደኛ እንዳልሆነ ማሳያ ነው። ኦኬ ስለዚህ አሁን ያልከው ነገር እንትን አይልም። አሁን ወደ ጣዖት አምላክነት እንመለስ ማለት ነው። እዛ ጣዖት የሚያመልኩት ነብዩ አንድን አምላክ ከማስተማሩ በፊት እነዚህ ሰዎች በአረቢያ ውስጥ ሲኖሩ ማለት ነው የሚያውቁት ነገር የለም። አንድ በብዜት ነበረ የሚያመልኩት። በብዜት አጋርተው አለ እኮ እያጋሩ ነበረ ማለ አላህ ላይ ግን ምን አምላኪዎች ናቸው? ጣዖት አምላኪዎች ናቸው። ገባ? በስርዓት ሪቹዋሉን የሚያደርጉ ሰርክል የሚያደርጉ ካባ ጋር ሄደው አምልኮን የሚያቀርቡ ሰዎች ናቸው። ማነው አምላካቸውን ብለው የሚጠሩት? ይህን ሁላ ጣዖት እያመለኩ አምላካቸው ግን ማን ነው? አላህ ነበረ። ስለዚህ በአንተ ሎጂክ ከሄድኩኝ እነዚህም ሰዎች አላህ የሚለውን ጣዖት ነው ብዬ ልመጣ እችላለሁ። ገባ? ምክንያቱም ነቢዩ መሐመድ ከመጣ በኋላ ምንድን ያደረገላቸው? ጣዖቶቻቸውን አስጣላቸውና አንድ አላህን ብቻ እነዚህን ጣዖታችሁ ማምለክ አያስፈልጋችሁም፣ ቀጥታ ወደሱ ሂዱ ብሎ አንድ አምላክ ከ350 ብሊቭ ጣዖታት ወደ አንድ አስገባቸው። ስለዚህ እነዚህ ሰዎች ግን ጣዖት አምላኪዎች ነበሩ ትላላችሁ እናንተም ማለት ነው። ሁለተኛ ወደ እግዚአብሔር ጋር ስንመጣ ማለት ነው እኛ በየአገሩ አምላክ የሚለው ቃል ይተረጎማል። ለምንድን ነው ጋድ ሲልስ ችግር የሌለብህ? ጋድ እኮ የተለየ ትርጉም ሊኖረው ይችላል። ጋድ ማለት ገዢ፣ አስገኚ፣ ምን እያንዳንዱ አገር ላይ ብትሄድ የየራሱ አይነት ትርጉም አለው። ለምንድን ነው ከእግዚአብሔር ከሚለው ጋር የተጣበቀው ማለት ነው? ሁለተኛ ነገር ደግሞ የብሔር ትርጉሙ ራሱ እግዚአብሔር የሚለው የብሔር ገዢ ማለት ነው። ኖ ይቅርታ፣ ምንድን ነው የዓለማት ገዢ ሶሪ የብሔር ገዢ ከሆነ ካውንዳውን ሰጥቶኛል። የብሔር ገዢ ከሆነ ሁሉ ብሔርን ጠቅልሎ የሚገዛ ስም ሲሰጥ ማለት ነው ከትርጉም ጋር ነው። የትኛው ወርድ እግዚአብሔር የሚለውን ይተካል? በስሙ ደረጃ ሳይሆን አምላክ የሚለውን ለመግለጽ ብለው ነው ይህንን ትርጉም የሚሰጡት እንጂ ፐርሰናል ስሙ ነው አልተባለም። ፐርሰናል ስሙ ነው ተብሏል እንዴ? እኛ እኮ አምላካችን ስሙ ፐርሰናል ስሙን ማን ነው ሲባል ያህዌ ነው የምንለው። ኦኬ የቃል ኪዳን ስሙ ማን ነው? ያህዌ። ግን ስሜን በከንቱ አትጥሩ ስላለ ይሄም ለአይሁዳውያን ሴክሬት ኔም ስለሆነ እነሱ ራሱ አይጠሩትም። እነሱም ሌላ ስም ነው የሚሰጡት። እሺ እነሱ ለምን አትቃወምም? እነሱ ያህዌ ብለው አይጠሩትም። ለምን እነሱን አትቃወምም? ስለዚህ
ስለዚህ ማለት ነው ትርጉም ነው ኦሪጂናል አምላክ የሚለውን እስልምና ላይ እየተናገርሽ ነው። አንዳንድ ጥያቄ እንጠይቅሽ፣ ፎከስ ትጠይቃታለህ። ላንድ ላድርገው ማለት ነው። አንዴ ምኑን ላንድ ታደርጊያለሽ? ደቂቃም ሰተንሽ እንድናወራ ትፈቅጂልንም? እንዴት ነው ነገሩ? ኦኬ ይሄ ከትርጉም አንጻር ነው። ስለዚህ የሚቀይረው ነገር የለው ነው ፖይንቱ። ትርጉም ነው። ጨረስሽ? ጋድ የሚለውም ላይ ችግር ታነሱ ፈልጋለሁ። ጋድ ማለት ምን ማለት ነው? ጋድ ሚውት አድርጊ። ፐርሰናል ስሙ አይደለም። ሚውት አድርጊ። በመጀመሪያ ሁለት የማይገናኙ ነገሮችን ነው የጠቀስሽው። አላህ ቁርአን ላይ ምን ያስቀምጣል? ቅድም ልክ እንዳልኩሽ ማን ነው ሰማይን ምድርን የፈጠረው? ማን ነው ሰማያትና ምድርን ፀሐይና ጨረቃን የፈጠረ የገራ ማን እንደሆነ ብትጠይቃቸው በእርግጥ አላህ ነው ይሉሃል። እነሱ ማን እንደፈጠረ የፈጣሪው ማን ነው የሚሉ አይደለም ጥያቄያቸው። በሌላ አያ ላይ ደግሞ ምንድን ችግራቸው ምን እንደሆነ አላህ አሁንም ቁርአን ላይ ያስቀምጣል። ዝም ብሎ በዘፈቀደ ከሆነ ቦታ ላይ እያነሳን አይደለም እኛ የምናወራው። ቁርአን ላይ አላህ በሌላ ቦታ ላይ ምን ያስቀምጣል? እነዛ ፍጹም ጥሩ የሆነው ሃይማኖት አላህ ብቻ ነው፣ እነዚያም ከእርሱ ሌላ ጣዖትን ወይም ረዳቶችን የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ እንገዛቸውም ይላሉ። እነዚህን ጣዖቶችን የሚይዟቸው እንዲያቃርቡን እንጂ ለሌላ እንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለዩበት ነገር በመካከላቸው ይፈርዳል አለ። ሁለቱም ፖይንት በደንብ አድርገሽ ተረጅሽ፣ ሌላ ጊዜም ትምህርት ይሆንሻል። አንደኛ አላህ የሚለው አንድ አምላክ የሚለው ከቁረይሽን በፊት ከነብዩ ሰለላሁ ዐለይሂ ወሰለም በፊት አንድ አላህ አንድ አምላክ ብቻ እንደሆነ ያውቃሉ። የኢብራሂም አምላክ፣ የኢስሐቅ፣ የኢስማኤል እነዚህ ሁሉ አምላክ አንድ አላህ የሚለውን ያውቃሉ። ጣዖቶችን የያዙባቸው ግን እንዲያቃርቡን እንጂ ሌላ አይደለም የያዝኩት ይላሉ። ገብቶሻል? ስለዚህ የሚይዙባቸው ጣዖታቸውን የሚይዙባቸው ምክንያት እንዲያቃርቧቸው ነው። ጣዖት አምላክ የተባሉት እንዲያቃርቡት በያዟቸው ጣዖት እንጂ አላህን በማምለካቸው አይደለም። አንዱ አምላክ ማን ነው ግን ብላችሁ ብትጠይቋቸው ያ አንዱ አምላክ አላህ ነው ይላሉ። ፊኒሽ። ከዚህ በላይ ኤክስፕላኔሽንም አልፈልግም። አሁን አንቺ ጋር ግን ስመጣ እግዚአብሔር የሚለው ስም በራሱ ሲተረጎም ወይም ደግሞ ትራንስሌት ሲደረግ አይተን አናውቅም። እግዚአብሔር የሚለው ሲተረጎም ስልሽ ሚኒንጉ ራሱ እግዚአብሔር የሚለው ሚኒንግ ከአንዱ ቦታ ላይ የተለያየ ሀሳብ ነው ያለው። እግዚአብሔር ስም ነው ካልሽ ለምን ሚኒንግ አስፈልገው? አንድ ቦታ ላይ 3፣ አንድ ቦታ ላይ 2፣ አንድ ቦታ ላይ አንድ የሆነን ካራክተር የሚይዝ ከሆነ እግዚአብሔር የሚለው ስም አይደለም የመጠሪያ የግሩፕ ኔም ነው ማለት ነው። ካልሆነ በስተቀር አሁንም እግዚአብሔር ላይ ስትመጪ እግዚአብሔር የሚለው ከቦሌ ኤርፖርት አያልፍም ይባላል። ከቦሌ ኤርፖርት አያልፍም ሊትራሊ። ሌላ ቦታ ላይ ብትሄጂ እግዚአብሔር በሚለው ቃል መግባባት አትችይም። ያህዌ የሚለው ኦሪጂናል ቴክስት ቡክ ላይ የተቀመጠው የአምላክን ስም ያህዌ የሚለውን ነገር ስንጠይቅሽ እዚህ ቦታ ላይ መጥተሽ እግዚአብሔርና ጋር ላይ የምትደበቂ ከሆነ ፖይንቱ አልገባሽም ማለት ነው። አሁን የምንጠይቅሽ ያህዌ ኢየሱስ እንደሆነ ወይም ያህዌ ጂሰስ እንደሆነ ግልጽ ያለ ስቴትመንት ስጭን ወይም ደግሞ ከባይብል ላይ ጥቅስ አውጥተሽ አስቀምጭን ነው የተባልሽው። የለም ኦልሞስት ከ30 ደቂቃ በላይ እየጠቅሻለሁ። ይሄን ነው አንድ ቨርስ አታመጭም። የለም ማምጣት ስላልቻልሽ ነው እኮ ፖይንቱ። የቱ ጋር ሄድሽ? የእግዚአብሔር ክብር አልሽ። የእግዚአብሔር ክብር ኢሳይያስ ላይ የተጠቀሰውና ዮሐንስ ላይ የተጠቀሰውን አውጥተን ራሱ ብናየው ዮሐንስ ላይ ትንቢተ ኢሳይያስ ላይ የተቀመጠው ስለምን እንደሚያወራው መድረክ ላይ ዙፋኑ ላይ ስለተቀመጠው ስለ ሰራዊት እግዚአብሔር ያወራና 4 ላይ ይመጣ 3 ላይ ይመጣና አንዱም ለአንዱ ቅዱስ 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 እያለ የሚጠራው ሱራፌል ነው። ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩ መሰረት ከጨዋሂም ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት እያለ እዛ ቦታ ላይ ስላለው ነገር ነው የሚያወራው። ከዛ መጣሽና ዮሐንስ 12:41 ላይ ክብሩ የተባለው ኢየሱስ ነው አልሽ። በጣም ጥሩ። ከፍ ብለን ከ38 እስከ 45 እናውራውና እናንብበውና ምን እንደሚያስቀምጥ ትረጃለሽ። ለኔክስት ታይም በተለይ ይሄ ማንበብ እያነበቡ ላልሆኑ ክርስቲያኖች ይህንን መጽሐፍ ይህንን ጥቅስ ካሳይሻቸው ወላሂ ለአዚም ጥያቄ ይፈጥርባቸዋል። ለምን ብትሉ ስሙት ምን እንደሚጠቅሱ ከላይ ይነሳል። ኢየሱስ ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ስላላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንዲሄድ አያውቅም። ኮንፊውዝድ የሆኑ ሰዎችን እየነገራቸው ነው። ነገር ግን ይህን ያህል ምልክት ትንቢተ ኢሳይያስ ላይ ያሉት ሰዎች ምልክት እያዩ ቅድም ሐሰን ሲያነብልሽ ወደ 6 ወርዶ የጌታንም ድምፅ
ማንን እልካለሁ? ዮሐንስ 6:6 ነው ማነብልሽ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄዳል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩኝ። በዓይናቸው እንዳያዩ በጆሯቸውም እንዳይሰሙ ነው። እርሱም ሂድና ይህን ሕዝብ መስማት ትሰማላችሁ፣ አታስተውሉም፣ ማየትንም ታያላችሁ፣ አትመለከቱም በላቸዋል። ምንድነው እዚህ ቦታ ላይ ያለው? ሰው ህዝቦቹ እያዩ አይደለም የእግዚአብሔርን ክብር የእግዚአብሔርን ስራ እያዩ አይመለከቱም። አይናቸው ታውሯል፣ ጆሯቸው ተደፍኗል እያለ ነው ትንቢተ ኢሳያስ። ዮሐንስ ላይ መጣና እነዚህ ለራሳቸው ሰዎች ክብሩን ስለ ኢሳያስ ይህን አለ፣ ስለ እርሱም ተናገረ። ከዚህም ጋር ከአለቆች ደግሞ ብዙዎቹ በእርሱ አመኑ። ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ረዥም ሰዓት አውርተካል። እኔ መመለስ አለብኝ። አንድ ሙስሊም ከሆነ እኔም አንድ መመለስ አለብኝ። እሳቱ ሰላም፣ አንዴ ትቀጥላላችሁ። እሳቱ አለ። እንዴት ናቸው? አለን። እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። ሙስሊም ነህ? አዎ ነኝ ብሮ። ነብዩ መሐመድ የአላህ መልእክተኛ ናቸው ብለህ ነው የምታምነው? እንዴ ምን አይነት ጥያቄ ነው? እንደዛ ብለህ ነው ወይ የምታምነው ነው ጥያቄ እኮ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማያምነው ሙስሊም አለ እንዴ? አላቅም። እንደዛ ብለህ ነው የምታምነው? ያንተ መልስልኝ እንጂ። አዎ አምናለሁ። አላህ የዓለማቱ ጌታ ነው ብለህ ነው የምታምነው? አዎ። እሺ ሚታርግ። አመሰግናለሁ። እሺ ቀጥሎ ያለውን ቨርስ ግን ላንብበው ከይቅርታ ጋር። እሷን መጨረስ ነበረብኝ። አንድ ቨርስ ናት ያ እና ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና አለ። ከዛ ይሄኛው 44ን እስኪ አዳምጡት። እንደው ጆሮ ያለው ሰው እስኪ አዳምጡት። ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። ኢየሱስ ራሱ የተናገረ ያለው በእኔ አይደለም የምታምኑት በላከኝ እመኑ እያለ ነው። 44 እዚሁ አሁን ያመጣሽው ቨርስ ላይ። ስለዚህ እኛም እያወራን ያለ ነው ስለላከው ነው እየተናገርን ያለ ነው። አሁንም ጥያቄያችን ያህዌ ኢየሱስ ነው የሚለውን ቨርስ አሳይን ነው። ቴንክ ዩ። ጥሩ። እዛ ከመሄዴ በፊት አሁንም እየጠየቅኩ ነው፣ እስካሁን እየተመለሰልኝ አይደለም። እግዚአብሔር የተባለ ጣዖት ነበረ ክርስቲያኖች ጋር ከመምጣቱ በፊት እያለ እየተናገረ ነበረ። ከዛ ነው የጣዖት ምንድን ነው ሊል የፈለገው? ጣዖት ነበር እግዚአብሔር የሚባል። ከዛ ክርስቲያኖች ይህንን ጣዖት ስም ለእግዚአብሔር ሰጡ የሚል ክሌም ነው። የቱ ጋር ማስረጃ ፈልጋለሁኝ። የማይገናኝ ነገር ነው እያገናኘች ያለችው። ቅድም አንቺ ሲመለኩ አገናኘዋለሁ። ለምን መሰለህ? ባቢ ችግር የለውም ባቢ አንዴ ስለ ቆይ አንዴ ኖ ይሄ አንዴ መልስ ነው ባቢ። ትረስት ሚ አሁን የምመልሰው መልስ አጥጋቢ ነው። እሷም ብላለች አይደለም ችግር የለውም። በመሀል አልገባሁም። ጠይቀሻል። እኔ ሂስቶሪካል አንዴ ጠየኩት። ችግር የለውም። በቃ አንዴ ባቢ አትገቢም። ለምን መሰለሽ? እሱ አውርቷል። 5 ደቂቃ ሰጥቼዋለሁ። ትልቅ ሚስ የተደረገ ፖይንት አለ። ማጽዳት ፈልጋለሁ እኮ። ማጽዳት የምትችይው ከኔ በኋላ ነው። 2 ደቂቃ ብቻ አስቀምጥልኝ እዚህ ጋር። ደስ ብቻ ነው ፈልገው። ባቢሎን ቴንክ ዩ። ችግር የለውም። እሺ መጀመሪያ ማስረጃ አምጣ። ይሄ ጣዖት የነበረ ስሙ እግዚአብሔር የተባለ ጣዖት ካለ አምጣ፣ ማስረጃ ፈልጋለሁ። ግዕዙም ላይ ሄደ አምጣልኝ ማለት ነው። እግዚአብሔር የሚለው ቃል የግዕዝ ቃል ታይትል ነው እንጂ ፐርሰናል ኔም ብለን አልመጣንም። ልክ ቅድም ይሄንን አድሬስ አላረጋችሁልኝ። ልክ በእንግሊዝኛ ጋድ እንደሚባለው፣ በግሪከኛ ቲዮስ እንደሚባለው፣ በሜክሲኮ ደግሞ ዲዮስ እንደሚባለው ሁሉም ሀገር ላይ ይተረጉማል እግዚአብሔር የሚለው